ጌታን ስላገኘህበት መንገድ ስለ እድገት ትንሽ ነገር ንገረን። ተወልጄ ያደግኩት ቀለም ወለጋ ደንብ ዶሎ የሚባል ሀገር ውስጥ ነው። ቤተሰቦቼ ደግሞ በዛ ሀገር ውስጥ በሱስ ነው የሚታወቁት። ሁለት ታላቅ ወንድሞቼ ሱሰኞች ናቸው። በልጅነቴ በጣም እታመም ነበረ። በእንደዚህ አይነት ውስጥ ያለ ነው ፋዘር ወደ እስር ቤት ገባ። አባቴ በጣም ከባድ ሰው ነው። እነዚህ ክርስቲያኖችን የሚያሳድድ ነው። ብዙ ቦታ ሆስፒታል ያልወሰዱኝ ቦታ የለም፣ ግን ሚድን አይነት ሰው አልነበርኩም። በጣም ከባድ ጭንቀት ነበረ የቤተሰብ ጋር። በመሃል መካነ ኢየሱስ ቸርች ብትወስዱ ቢጸልይለት ይድናል የሚል ነገር ሰማችና ፋዘር ማንም በሌለበት ማዘር ደብቀን ወደ ቸርች ይዛኝ ሄደች። አስታውሳለሁ ቅዳሜ ማታ ያየሁት ነገር ነበር። ሌሊቱን ሙሉ ሳልክስ ነው ያደርኩት። በቃ ያየሁት ነገር ማመን አልቻልኩም። ምንድነው? ሁለት ነጭ ፈረስ ያለው ሶስተኛ መሃል ላይ የነበረው ፈረስ ግን በጣም ይለይ ነበር። እዛ ላይ የተቀመጠ ትልቅ ሰውዬ ያለው ፊቱ ለኔ አዲስ ነው። መጠጋት አልችልም፣ ማየት አልችልም። በጣም የሚያምር ነው። ከዛ ደግሞ በእጁ ላይ ትልቅ አጀንዳ ይዟል እና አጀንዳ ውጩ ወርቃማ ነገር ነው፣ ውስጡ ግን የሚበራ ነው እና ይመጣና ወደ እኔ ይሄ የሚሰጥ አጀንዳ በዘመን ሁሉ የምትሰራበት ነው፣ የምትኖርበት ነው እና ከዚህ ውጭ የምታደርገው ነገር የለም። ስለዚህ ይሄን እንድትመለከት እፈልጋለሁ ብሎ ይሰጡኛል ማለት ነው። ከዛ እያለቀስኩኝ እየተንቀጠቀጥኩኝ እነዚህ ነጫጭም ፈረስ ላይ ተቀመጡ እነዛ ሰው ጋር የሚመስሉ ነጭ ልብስ ለበሱ ሴፍ የያዙት ናቸውና እነሱ እኔ ጋር እቀራለሁ። ልክ ደንግጬ ዞሮ ቤት ሲያቸው የተሰጠውን የተጻፈልን መመልከት ትችላለች ሲሉ ዞር ሲከፍተው አሁን እየሰራው ያለው ራይ ሙሉ እዛ ላይ ነው ያገኘሁት። ሰላም የተወደዳችሁ የሰማይ ቲዩብ ቤተሰቦቻችን፣ ዛሬም ከሌላ እንግዳ ጋር የሰማዩን ልንጨዋወት ተገናኝተናል። እንኳን ደህና ቆያችሁኝ። እዚህ ስቱዲዮ ዛሬ ጉቱ ብርሃኑ እጅግ የተወደደ ወጣት ጋብዤላችኋለሁ። ጉድሻዬ በጋ ነጋድ ጉፍተን በጋ ነጋድ ነው የደን ጀቻ ሆርዶፍቶኒ ገሬ ሚዲያ ሰማይ ቲዩብ ነጋ ዋቀዮ በከጅርተን ሁንዱማ ኬሰን ይፈተኡ ነጋ ኬሰምቲ አኖብሌሲ ኬች ጉቱ ነጋዳ በጋ ነጋታታን ጉድሻዬ ቴንክ ዩ ሶ ማች አመሰግናለሁ። በጣም ከተደጋጋሚ ቀጠሮ በኋላ ዛሬ እግዚአብሔር ሐሳብ ሆኖ ተገናኝተናል። እጅግ በጣም እንደነገርኳችሁ ቤተሰቦቻችን የተወደደ በብዙ የሚያገለግል እኔ ለረጅም ጊዜ የማውቀው ወጣት ነው። ዛሬ የሱን የህይወት መንገድ አገልግሎት አሁን ያለበትን ነገር እንጨዋወታለን። ልጅነት ጋር ግን ልውሰድ አሁን ራሱ ልጅ ነው ይሉኛል እነሱ አንማ አድርገናል እኮ አይደለ? ያ ብዙ ሲሰሙ ሀሳባቸውን ይቀይራሉ። ጌታን ስላገኘህበት መንገድ ስለ እድገት ትንሽ ነገር ንገረንና አገልግሎትህን እናነሳለን። እሺ ቴንክ ዩ ይሄንን እድል ስለሰጣችሁን በድጋሚ ሰማይ ቲዩብ እግዚአብሔር ይባርካችሁ። እኔ ተወልጄ ያደግኩት በቀለም ወለጋ ደንብ ዶሎ የሚባል ሀገር ውስጥ ነው። እግዚአብሔር የሰጠኝ ራዕይን የጀመርኩትም ብዙ አገልግሎት ዓለምን የለመድኩትም በደንብ ዶሎ ከተማ ውስጥ ነው። ወደ ጌታ መጣንበት መንገድ እኔ እንዳሁን እግዚአብሔር ረድቶኝ በቤተሰቦቼ መንገዶኛለሁ ብዬ አስባለሁ። በልጅነቴ በጣም እታመም ነበረ። በእንደዚህ አይነት ውስጥ ያለ ነው ፋዘር ወደ እስር ቤት ገባ። ያው ብዙ ቦታ ሆስፒታል ያልወሰዱኝ ቦታ የለም፣ ግን ሚድን አይነት ሰው አልነበርኩም። በጣም ከባድ ጭንቀት ነበረ የቤተሰብ ጋር። በመሃል መካነ ኢየሱስ ቸርች ብትወስዱ ቢጸልይለት ይድናል የሚል ነገር ሰማችና ፋዘር ማንም በሌለበት ማዘር ደብቀን ወደ ቸርች ይዛኝ ሄደች። እዛ ተጸልይልኝ ወዲያው ዳንኩት። በጌታ አልነበሩም። ከዛ ተመልሳ አባቴ በጣም ከባድ ሰው ነው፣ እነዚህ ክርስቲያኖችን የሚያሳድድ ነው፣ አሁን እንዴት ብዬ ነው በቃ ለሱ የሚናገረው ብናም ብላ በጣም በውስጡ አፈርታ ነበረች። ዳጋጣሚ እሱም ከብዙ ቆይታ በኋላ ከእስር ቤት ሲወጣ እዛ እስር ቤት ውስጥ ጌታን ተቀብሎ ወጣ እና ጌታ መንገዱን አስተካከለ። እኔ መዳንን ሰማ ቸርች እንደተጸለየልኝ በቃ እዛው ቦታ ሄድን ጌታን እንቀበል ተባባሉ። እዛው አብራችሁ ሄድኩኝ። እዛ ጌታን አገኙ ማለት ነው። በእንደዚህ መልክ ነው ወደ ጌታ የመጣ ነው። ሳይቆይ ያው እንደነገርኩሽ ልጅ ነበርኩኝ። ሳይቆይ አካባቢ ላይ ምን ወንጌል ቸርች ተከፈተ። ከኔ ጋር የሚጫወቱ ልጆቹ ደግሞ እዛ ኤሪያ እዛ ቸርች ስለሚሄዱ አብረን ለምን አንሄድም ብሎኝ ወሰዱኝ። ከነሱ ጋር ሄድኩኝ። በሳምንቱ በቃ እንደዚህ ህፃናቶችን እንፈልጋለን ፕሮግራም ልንጀምር ነው ብሎ ማስታወቂያ ተናገሩ። በሳምንትም ዝም ብዬ ከልጆቹ ጋር ለማየት ሄድኩኝ። አንደኛ ልጅ ነኝ፣ ገና የ9 ዓመት ልጅ ነኝ። ምንም ማውቀው ነገር የለም። ከልጆቹ ጋር ሲሄድ ልክ እንዳዩኝ አንተ ሊደር ትሆናለህ፣ ከኛ ጋር ትሰራለህ ብሎ የቤርኩበት በሁለተኛ ሳምንት ተመረጥኩኝ ማለት ነው። በእንደዚህ አይነት መልክ ነው አገልግሎቴን የጀመርኩት። ልክ እዛ ቸርች ከገባ በኋላ ግን የእውቀቱ ኖሮኝ አይደለም፣ ግን ጌታን በጣም ወደው ስለ ስሙ ሲነሳ እንባን ባይለኛል።
እንደ ሌላ ሰፈር አብሮ እንደምንሄደው ልጆች አይደለም። ኮምፕሊትሊ ወዳው ልጆች ላይ ተለወጥኩኝ፣ ቤተሰብ ላይ ተለወጥኩኝ። ምንም በማላቅበት እግዚአብሔር ልቤ ነካ። በእንደዚህ አይነት መልክ ነው ልጅነቴን ያሳለፍኩት ማለት ነው። እግዚአብሔር ይመስገን። በአንተ ፈውስ ለቤተሰብ መዳን ምክንያቱም ሆነ አጋጣሚው ደስ ይላል። የፋዘርም እንደዛ ሆኖ መምጣት ከዛ በኋላ ህይወት በቤተ ክርስቲያን በአገልግሎት እንዴት እየቀጠለ መጣ? ምናልባት ደግሞ በግል ትዝ የሚልህ ምናልባት አሁን ቀጥለን ለምናነሳቸው ሸክሞች የአገልግሎት መንገዶች ወጣትነትን ለሰጠህባቸው ጉዳዮች ደው መነሻ ናቸው በዛ ታይም የምትላቸው ነገሮች ካሉ ጥቂት እናንሳ። እኔ ሁሉ ጊዜ ስለ ልጅነቴን ሳስበው እግዚአብሔርን በጣም አመሰግናለሁ። እግዚአብሔር በማለዳ ነው ያዘኝ። በእውነት እንደኔ እግዚአብሔር የራራለት ሰው አለ ብዬ አላስብም። በጣም ነው ጌታ የራራልኝና በልጅነቴ በጣም በጸሎት ዓለም ውስጥ ነው ያሳለፍኩት። እኔ ልጅ ሆኜ አሁን እንደነገርኩሽ ወደ ቸርች ከሄድኩኝ በኋላ ከኩዮቹ ጋር አብሮ ከሰፈር ላይ ከምንጫወት ልጆች ጋር መዋል ከነሱ ጋር ሲጫወት አልነበረም። እንደዚህ የሚጸልዩ እናቶች ነበሩ። ከእናቶች ጋር ነው ጊዜ የማሳልፈው። በዛ ልጅነት የማይፈቀድልኝ እናቶች ምሽግ ሲገቡ ተደብቄ ከፋሚሊ ጠፍቼ ከነሱ ጋር ምሽግ ገባ ነበረ። የሆነ ቦታ ጸሎት አለ ሲባል ብቻ ጸሎት ካለበት ሰፈር አልታጣም። እነሱ ትልቆች ናቸው። በጾም ጸሎት ነው የሚጸልዩ፣ ምሽግ ገብተው ነው የሚጸልዩ እና እነሱም ሳላስፈቅዳቸው ነው ተደብቄ ገብቼ የሆነች ቦታ ድብቅ ብዬ አብራቸው የሚጸልይና ቤተሰብ በጣም ይፈልጉኝ ነበረ። በቃ ይሄ ልጅ የት ገባ? ምክንያቱም ማሳመን አልችልም። ከነሱ ጋር ጾም ጸሎት ወይም ደግሞ ምሽግ ገባለሁ እንዳሌለው ልጅ ነኝ። ብዙ ነገር ቤተሰብ ፈቃደኛ አልነበረም ቤተሰብ በሰዓቱና ከዚህ የተነሳ ተደብቄ ነበረ የሚጸልምና ጥሩ የጸሎት ጊዜያቶችን ከእናቶች ጋር ከአባቶች ጋር እያሳለፍኩኝ ነበረ። እንደዛም ደግሞ ቸርች ላይ ሊደር አድርጎ እንደዚህ እንትን ካሉኝ በኋላ ከኔ ኩዮች አብረ ሰፈር ላይ ከምንጫወተው ልጆች ጋር ኮምፒውተር አብረ ውለን ተጫውተን ቸርች ስንገባ እኔ ተቀይሬያለሁ። ሊደር ስለሆንኩኝ ተቀይሬያለሁ። እንዴት እንደሆነ አላቅም፣ ግን ጎበዝ የሚጸልይ ሰው፣ ጎበዝ የሚጸልይ ልጅ፣ ጎበዝ እግዚአብሔር ቃል የሚያነብስ ጎበዝ ደግሞ የሚያስተምር ልጅ፣ በዛም ደግሞ በጣም መዝሙር ይጽፋለሁ እና መዝሙር በጣም መጻፍ እወዳለሁ እና መዝሙሮችን እየጻፍኩ ልጆችን የሚያለማምድ ሰው ሆንኩኝ። እግዚአብሔር በእንደዚህ አይነት መልክ ውስጥ ነው ያሳደገኝ። እኔም በማላቅበት ዓለም ውስጥ ነው ራሴን ያገኘሁት። እንደዚህ ነው ልጅነቴን እያሳልፍ ከነበረውና በቸርች ዓለም ውስጥ ነው ያደግኩት። ከቸርች ኤሪያ ላይ አራኩም። ሳምንት ሙሉ ቤተሰብ ቤት ከሌለው ቸርች ነኝ፣ ቸርች ከሌለው ደግሞ ሰው ቤት ነው የሚያገኘኝ። እኔ በልጅነቴ በጫወታ አላሳለፍኩትም። አሁን በልጅነት ልጆች ተጫውተው የሚያልፉን አይነት ጫወታ አልተጫወትኩም። እንዳሁን ሰፈር ለሚጫወቱ ልጆችን ይዤ ወደ ጸሎት እያስገባሁ ጸልይ ብዬ እያስገደድኳቸው ከኳስ ሜዳ ሂጄ ልጆችን በዱላ እየገረፍኳቸው ወደ ጸሎት እንሂድ እያልኳቸው ነው። እንደዚህ ልጆች ላይ ራሱ ተጽዕኖ እያመጣው ነበረ በልጅነት ያሳለፍኩትና በእንደዚህ አይነት መልክ ነው ያደግኩት። እግዚአብሔር ይመስገን። ያኔ ነው የተዘራው ያሁኑ መንገድ። እግዚአብሔር ይመስገን። ደስ ይላል። አሁን ያለህበት የተለየ የአገልግሎት ጸሎቱንም እናነሳለን። የአገልግሎት መንገድ አለና ምናልባት ከ9 ዓመት ቤተክርስቲያን ቆይታ ጌታን ማግኘት በኋላ ሁሌ አገልግሎታችሁን ሳስብ በቅርበትም እንደሚያቅሰው ምን ይሁን ሸክሙን የሰጠው ብዬ አስባለሁ። እዚህ መንገድ ውስጥ ይሄን ራእይ የተቀበልክበት ወይም በዚህ ጉዳይ ላይ ልስራ ብለህ የተነሳህበት ፐርሰናሊ በዚህ ጉዳይ ኢንካውንተር ያረክበት ጊዜ ጉትሻይ መቼ ነበር? ምን ነበር ሁኔታው? ምን እንትን ሽፍንፍን ስላረኩባቸው በዛው እንትኑን እየነገርከን አሁን ታውቃለሽ ባይብል ቤስ ጀነሬሽን ሆሊስቲክ ሚኒስትሪ ያው ቢቢጂ እንባላለን። አሁን እግዚአብሔር እርቱን በእንደዛ ዓለም ላይ ነው እያገለገለን ያለ ነው። የተጀመረው ግን 2001 ነበረ። የ10 ዓመት ወደ 11 ዓመት ልገባ አካባቢ ነው ይሄን ላይ ከእግዚአብሔር የተቀበልኩት። እንደነገርኩሽ በጣም ልጅ ነበርኩኝ። ይሄ ጎበዝ እግዚአብሔር ቃል የሚያውቅ እና እንትን አልነበርኩም፣ ግን ብቻ የገባችን በታማኝነት ይዤ ማገልገል ሰው ነበርኩኝና አስታውሳለሁ ቅዳሜ ማታ ያየሁት ነገር ነበረ እግዚአብሔር ያሳየኝ። ለኔ ያ ቀን የመጀመሪያ ቀን ነበረ እንደዛ አይነት ነገር ሳይ። ሌሊቱን ሙሉ ሳልክስ ነው ያደርኩት። በቃ ያየሁት ነገር ማመን አልቻልኩም። በቃ ሌሊቱን ሙሉ መቼ ነጋልኝ ብዬ ያኔ ደግሞ እንዴት ነው ቸርች ሲባል በማለዳ ነው እኛ ጋር የሚካሄደው 12 ሰዓት ነው የሚካሄደውና በበር ቀዳዳ ነጋዎች ሳልነጋ እያልኩኝ ነው ያየሁ ነው ያደርኩት። መቼ ከመቼ ቸርች ሄጄ ያየሁት ነገር ነግራቸዋለሁ ብዬ ያንን ያየሁት ማታ ላይ ነው እግዚአብሔር ይሄን ራእይ መስራት የሚችለው ወደፊት የሚሆነው ነገር
ማድረግ ያለብኝ ነገር ሰጠኝ እና እኔ ይሄንን ሁሉ አላውቅም። ቸርች የምታስተምረን አንድ እናት ነበረች። መቼ እሷን አግኝቼ ይህን ጉዳይ ለሷ አጫውታታለሁ ብዬ ነው እያሰብኩ ያው የነበረ። በማለዳ ሲነጋልኝ ሮጬ ሄጄ ልክ እንደሄድኩኝ እሷን አገኘኋትና በቃ ማታ እንዲህ ነገር አየሁት ብቻ እያለቀስኩኝ ነው የሚነግሯት። እሷም እያለቀሰች ነው የምሰማኝ። ምክንያቱ እኔም ልጅ ነኝ ደግሞ ብቻ በልቧ የምትጠብቀው ነገር አለ፣ እኔ ላይ የምትጠብቀው ነገር አለ እና እሷም ደንግጣ በጣም አልቅሳ ዛሬ በቃ ሰንዴ ትምህርት ስላለ ጠዋት እኔ ካስተማርኩኝ በኋላ ይሄ ያየው ነገር ለልጆች ትናገራለህ አለች። ምንድነው ትዝ ይልካል? አዎ ትዝ ይለኛል። እንዴት ነው ለማውራት ምቹ ከሆነ? አዎ ችግር የለውም። ያየሁት ነገር 2 ነጭ ፈረስ ያለው በጣም የሚያማምሩ ነጭ ፈረስ ያለው መሀልኛው ፈረስ ግን መሀልኛ ላይ የነበረ ሶስተኛ መሀል ላይ የነበረ ፈረስ ግን በጣም ይለይ ነበርና እዛ ላይ የተቀመጠ ትልቅ ሰውዬ ያለው ፊቱ ለኔ አዲስ ነው። መጠጋት አልችልም፣ ማየት አልችልም። በጣም የሚያምር ነው። ከዛ ደግሞ በእጁ ላይ ትልቅ አጀንዳ ይዟል እና አጀንዳ ውጩ ወርቃማ ነገር ነው፣ ውስጡ ግን የሚበራ ነው እና ይመጣና ወደ እኔ መጥቶ ይሄ የሚሰጥህ አጀንዳ በዘመን ሁሉ የምትሰራበት ነው፣ የምትኖርበት ነው እና ከዚህ ውጭ የምታደርገው ነገር የለም። ስለዚህ ይሄን እንድትመለከት እፈልጋለሁ ብሎ ይሰጡኛል ማለት ነው። ከዛ እያለቀስኩኝ እየተንቀጠቀጥኩኝ በዛ ራእይ ውስጥ ሆኜ እቀበለዋለሁ። ልክ ሲቀበል ይሄኛው መሀል ላይ ያለው ይሰጠኝና ወደ ኋላ ይመለሳል። እነዚህ ነጫጭም ፈረስ ላይ ተቀመጡ እነዛ የሚመስሉ ነጭ ልብስ ለበሱ ሴፍ የያዙት ናቸውና እነሱ እኔ ጋር እቀራለሁ። ልክ ደንግጬ ዞሮ ቤት ሲያቸው የተሰጠውን የተጻፈልን መመልከት ትችላለች ሲሉን ዞር ሲከፍተው አሁን እየሰራው ያለው ራእይ ሙሉ እዛ ላይ ነው ያገኘሁት። ከነስም የተጻፈ ይሄ ማድረግ የሚገባን መስራት የሚገባኝ እያንዳንዱ ነገር እዛ ላይ ተጽፏል እና ይህንን እያለቀስኩኝ ጠዋት ሂጄ ለሷ ነገርኳት። 11 ዓመትክ ነው? 11 ዓመቴ ነው ያኔ። እያለቀስኩኝ ነገርኳት። እሷም በቃ ይሄን መናገር አለብህ ምናምን ብላ ካስተማርች በኋላ እድሉን ሰጠችኝ። ይህንን ያየሁት ነገር ቆሜ እየተናገርኩኝ እንዴት እንደሆነ አላቅም። የሆነ ሰዓት ላይ እኔ ራሴን አላቅም። ልጆችን እሷም የምታስተምረ አስተማሪም ሁላችን አፈር በልተናል። በቃ እያለቀሰን ቤቱ ላይ የወደቀው መንፈስ ይሁን ልሽ አልችልም። ከቤተ ክርስቲያን ሽማግሌዎች እንኳን ድምጻችን ሰምቶ እስኪመጡ ድረስ ጉባኤ ድምጻችን ሰምቶ መጥቶ አንዳንዱ ቼክ እስኪያደርጉን ድረስ ቤቱ ውስጥ በቃ ኃይለኛ መንፈስ ወደቀ። ያኔ ደግሞ ቤቱ አፈር ነበረ እና በቃ አፈር በአፈር ሆነን ነው ስናልቅስ የነበረው። ከዛ ቤተ ክርስቲያን ራሱ ጥያቄ የፈጠረበት በዚህ ልጅነታቸው እንዲህ አይነት መንፈስ እንዲህ አይነት ነገር ከየት መጣ ብሎ እንትን እስኪሉ ድረስ ነው የፈሩት እና እግዚአብሔር በእንደዚህ አይነት መልክ ነው ይሄንን ጉዳይ ሰጠኝ። ከዛ በኋላ መጨረሻ ላይ ቁጭ አድርጋኝ በቃ ከዚህ በኋላ ሲርስ መሆን አለብህ አስተምራለሁ ይዛለሁ ብላ ወይዘሮ አልማዝ ታፈሴ ትባላለች። እግዚአብሔር ባርካት። በጣም በእኔ ህይወት ላይ ለፍታለች፣ በጣም ብዙ ደክማለች እና እሷ ናት ብዙ መንገድ እያሳየችኝ። ከዛ በኋላ ነው ልክ ዲፕ በቃ ገብቼ ይህን ካየቱ በኋላ መጸለይ ሲጀምር ቤተሰቦቼ ደግሞ በዛ ሀገር ውስጥ በሱስ ነው የሚታወቁት። 2 ታላቅ ወንድሞቼ ሱሰኞች ናቸው። በከተማው ላይ ደግሞ እንደዚህ ሱሰኞች በጣም ይበዛሉ። ከእግዚአብሔር ቤት ባክ ያደረጉት በቃ ገብቼ ምን ማድረግ አለብኝ ብዬ ጸለይኩኝ። እንደ አጋጣሚ ያስታውሳለሁ ፕሮግራሙን እንኳን የጀመርኩበት እንዲህ ጭቃ እያቦካን የሆነ ነገር እየሰራን ሰመር ላይ ነበረ። የሆነ ነገር እየሰራን 2 ሴቶች መጽሐፍ ቅዱስ ይዘው ይመጣሉ ከመካኒሱ ቸርች እየገቡ እኛ ሰፈር አልፈው ነው የሚገቡትና አንተነ ባለፈው ቸርች ላይ ሲጸልይ የሆነ መንፈስ ወደቀ የተባለው አንተነ ምናምን ብሎ ጠየቁኝ ማለት ነው። እኔም ልጅ ነኝ ጭቃ እያቦካ ምናምን አዎ እኔ ነኝ ምናምን አልኳቸው። እንድጸልይልን ፈልገን ነበረ ምናምን አሉ። ምን ችግር አለ እጸልይላችኋለሁ ብዬ ቤት ይዤው ገባው። የሆነ ቤት ነበረ የሚያውቁት ቤት ነበረ እኛ ሰፈር አካባቢ። እዛ ገባን። እጄን እንኳን አልታጠብኩም። በጭቃ እጄን ጫንኩባቸው። ኃይለኛ መንፈስ ወደቀባቸው። አጋንንት እየጮኸ ብቻ በቃ እግዚአብሔር በኃይል ነው የመጣ እና በቃ እንደዛ ከሆነ እንግዲህ እግዚአብሔር የሚሰራ ከሆነ በሳምንት አንዴ ፕሮግራሙ ላድርግ ብለን በዛው ልጅ ሆኜ በሳምንት አንዴ ጀመርኩኝ። በሳምንቱ ብዙ ሰዎችን ጋበዝ ናቸው። ያ ቸርች ላይ የተፈጠረ ነገር ደግሞ በጣም ስለተሰማ የቸርቹ ህጻናቶች እንኳን ሳይቀሩ አንዳንድ ደግሞ የህጻናቶቹ ቤተሰብ እንኳን ሳይቀሩ ፕሮግራሙ ለመካፈል መጡ። ብቻ በእንደዚህ አይነት መልክ ነው አገልግሎቴን የጀመርኩትን ላይም ከእግዚአብሔር ተቀበልኩት። እግዚአብሔር ይመስገን። እስቲ ስለ ቪቪጂ አሁን በደንብ ብሪፍ አድርገ በዚህ መልኩ ተቀበልከው። በዛ ልጅነት እንደዚህ እንደው እንዴት እንደተረዳኸው ራሱ ግራ በሚገባ መልኩ ተጀመረና ምንድነው ጥቅል ውስጡ ያለው ቪዥን? ያው ኦልሞስት ቪቪጂ አሁን ከ18 በላይ ሆኗል ከተቋቋመ አገልግሎትን መስጠት ከጀመረ። እዛ ደንብ ዶሎ ላይ በነበርንበት ጊዜም እንደዚህ እንደነገርኩሽ ነው ያን ነገር ነው ያየሁት። ስንነሳ የሆነ የቤተ ክርስቲያን ፕሮግራም ነበረ። የሆነ የቤት ነበረ የሚያውቁት ቤት ነበረ እኛ ሰፈር አካባቢ። እዛ ገባን። እጄን እንኳን አልታጠብኩም። በጭቃ እጄን ጫንኩባቸው። ኃይለኛ መንፈስ ወደቀባቸው። አጋንንት እየጮኸ ብቻ በቃ እግዚአብሔር በኃይል ነው የመጣ እና
የወደቀውን የጠፋውን ባክ ያደረገውን መፈለግ ላይ ነው ትኩረት ያደረግነው። በዛም ደግሞ ወንጌል ስርጭት ላይ እነዚህ አይነት ነገሮች ቸርች ውስጥ አልተለመዱም ነበረ እና በእንደዚህ አይነት መልክ ነው እግዚአብሔር ያስጀመረን። አሁን ቢቢጂ በሰፊ አሁን ከዛ በኋላ ነው ወደዚህ ሀገርም ሺፍት አድርገን እዚህ ሀገር መተን ቲሙ ቀጠለ። ከጀመርነው በኋላ ጀስት እንደነገርኩሽ ልጅም ስለነበርኩኝ ፎከስ አላደረኩበትም ብዙ ነገር ላይ። በጌታ ፊት እየቆየው እየጸለኩ መንፈሳዊ ነገር እያደኩ ሲመጣ ቆም ብዬ ብዙ ነገሮችም አይጀመርኩኝ። እግዚአብሔር በልባችንን አስቀምጦ እያገለገለ የነበረበት 3 ነገር ላይ ነው ቢቢጂ በደንብ ፎከስ አድርጎ የሚሰራው። አንደኛ አዳዲስ ነፍስ ላይ ይሰራል፣ እንደዚህ ወንጌል ስርጭት ላይ። ይሄ ደግሞ የማንም ክርስቲያን ተልእኮ ነው። ወደ ፍጥረት ሁሉ ሂዱ ወንጌልን ለዓለም ሁሉ ስበኩ ተብለን የተጠራን ሰዎች ነን እና ይሄን ነው። በሁለተኛ ደግሞ እንደነገርኩሽ ይሄ ባክ ያደረጉ እንደነገርኩሽ በከተማው ላይ በሰዓቱ በጣም ብዙ ወጣቶች ባክ አድርጎ ነበሩ። እንደዚህ ሺሻ ቤቶች፣ ጫት ቤቶች ይበዙ ነበረ እና በእንደዚህ አይነት መልክ ነው ያኔ አገልግሎታችን የጀመርነው እና በትልቁ በእንደዚህ አይነት ነገር ላይ ይሰራል። ባክ ያደረጉ ሱሰኛ ላይ፣ በቅርበትም እንዳየሹ እነዚህ ሴተኛ አዳሮች ላይ በእንደዚህ አይነት መንገድ ላይ ይሰራል። ሶስተኛ ደግሞ ውስጥ ያሉት በግል እግዚአብሔር እንዲያውቁት እንዲበረቱ የተለያየ መንፈሳዊ ፕሮግራሞችን ያዘጋጃል። ከቤተ ክርስቲያን ጋር በመሆን የጸሎት ጊዜን፣ የአምልኮ ጊዜ፣ የስልጠና ጊዜ እያዘጋጀ ውስጥ ያሉት ወደ ውጭ እንዳይወጡ፣ ውጭ የወጡት ደግሞ ወደ ውስጥ እንዲመለሱ እያደረገ አገልግሎቱን ይሰጣል። እንደዚህ አይነት አገልግሎት ነው ቢቢጂ አሁን እያገለገለ ያለ። መንገዱ ግን ተስፋ አረጋለሁ ወይም ገምታለሁ ከባድ ይመስለኛል ከዛ ልጅነት ጀምሮ እና እንዴት ነበር መንገዱ? እንዴት ከደንቢ ዶሎስ እንዴት ወደ አዲስ አበባ መጣችሁ? ነገሮች እንዴት እየተያያዙ ሄዱ? በጣም የሚከብድ ነበረ። ማለት እንደነገርኩሽ ቻሌንጅ በጣም ብዙ ነበር። አንደኛ ልጅነታችን ራሱ አንድ ቻሌንጅ ነው። አንዳንዴ ቤተ ክርስቲያን ደግሞ እኛ ውስጥ ያለው ነገር አልተረዳችን፣ ቤተሰብ የማይረዳበት ጊዜ አለ። እኔ እንኳን በቤተሰብ አቅጣጫ ራሱ ብዙ ዋጋ ከፍያለሁ። ምክንያቱም በልጅነት ነው የጀመርኩት ይሄን አገልግሎትና ቤተ ክርስቲያንም ቤተሰቦችም ተነጋግሮ ይሄ ልጅ አንተ ትምህርት መማር አለብህ፣ በልጅነት አጉል ነገር ውስጥ ገብታል ተብዬ በቃ ተመካክሮ ቸርች እንዳልሄድ እስኪያደርጉ ድረስ ደርሼ ነበረ እና ብዙ አይነት ዋጋ በቲም ውስጥ እየከፈለን ነበረ። ወደዚህ ሀገር የመጣንበት ግን ያኔ 5-6 ዓመት አካባቢ እዛ ሀገር ላይ ቲሙ ከቀጠለ በኋላ ከእያንዳንዱ ቤተክርስቲያን ህጻናቶቹ እየመጡ ወጣቶቹ ከኛ እድሜ የሚበልጡ ሰዎች በእኛ መሀል እየመጡ እየተቀየሩ በእያንዳንዱ ትምህርት ቤት ውስጥ ፌሎሺፕ እንዲጀመር ተደረገ። እግዚአብሔር በከተማው ላይ በቃ በጣም ስራውን ሰራ። በጣም ብዙ ነፍስ ነው የተመለሰው። ኢቭን በአንድ ፕሮግራም ላይ ከ30-40 በላይ ወጣት ነው መጥቶ ንስሐ የሚገባ ጌታን የሚቀበል። በዛ ልክ ነው አጋንንትም የሚወጣና እግዚአብሔር በጣም ብዙ ትውልድ ነጻ እያስወጣ ነበረ። እና እግዚአብሔር ያንን ካደረገ ካስታጠቀም በኋላ በቃ በቀጣይ ጊዜ እበትናችኋለሁ፣ በቃ ወደ ሌላ ቦታ ፈልጋችኋለሁ። ፐርፐስሊ ደግሞ እኔም ስፔሲፊክ አድርጎ እግዚአብሔር ተናገረኝ። እንደተናገረ ሳይቆይ 2006 ነው ወደዚህ ሀገር ሺፍት ያደረኩት እኔ ወደ አዲስ አበባ የመጣሁት። ልክ ወደዚህ ሲመጣ እግዚአብሔር ለምን እንደፈለገ የሰፈር መሄድ እንዳለብኝ፣ የት መጀመር እንዳለብኝ፣ ማድረግ እንዳለብኝ እዛው ነው ያለው ነገር ሁሉ ተናግሮኝ እዚህ ያመጣ። እንደመጣ እዚህ መጥቼ መጀመር ብዙም አልከበደኝም ሰምቼ ስለመጣ። ግን ደግሞ በዛ ሀገር ላይ በኦሮምኛ ስለነበረ አገልግሎቴ እዚህ ጋር ደግሞ መጥቼ ለመቀጠል በጣም ብዙ ቻሌንጅ ሆኖብኝ ነበረ። ለዛ ያልከኝ ነበር አማርኛ እንዴት እንደለመድክ። አማርኛ መልመድ በጣም ብዙ ዋጋ አስከፍሎኛል። በጣም ብዙ ዋጋ አስከፍሎኛልና በእንደዚህ አይነት መልክ ነው ግለሰብን በመጠየቅ አብሮን የነበረን ወይም ደግሞ ያኔ እንኳን ለትምህርት ሲባል ወጣቶቹ እንደዚህ ከቤተሰብ ተለይቶ ስለሚመጡ የሚፈልጉትን አይነት ቸርች አያገኙም። እዚህ አካባቢ ላይ ደግሞ እንደዚህ አማርኛ ቸርቾች ስለሚበዙ ልጆች ብዙ አያዙን በቸርችና ወደ ዓለም ወደ ሱስ የሚመለሱበት እድሎች ሰፊ ስለነበረ እነዚህ አይነት የተወሰኑ ልጆች ጋር ደዋውለን ጸሎት ጀመረ። ኦሮምኛ በሚችል ሰዎች ብቻ ነበረ። አንድ ሀገር አንድ አካባቢ ላይ ሆነን ሰዎች የምንተዋወቅ ሰዎች ብቻ ሆነን ጀመርን። ግን ሳይቆይ በአንድ አመት ውስጥ ከአንድ ክልል ወጣና እግዚአብሔር በሌላ ክልል ውስጥ ያሉትን ኦሮምኛ መስማት መናገር የማይችሉትን ሰዎችም ሰጠን። በእንደዚህ አይነት መልክ ነው ቢቢጂ እዚህ አገር መጥቶ አገልግሎቱን የጀመረውና ቻሌንጅ ቢሆንብኝ ጌታ ረድቶኛል። በጣም በቃ እውነት ጌታ ረድቶኛል። በጣም አሳክቶልናል ብዬ አስባለሁና ኢቭን እዚህ ሀገር ያሉ ኦሮምኛ የማይችሉ ኦሮምኛ የማይሰሙ ሰዎች ራሱ የመጡበት መንገድ እነዚህ ስንጸልይ የምንጸልይበት መንገድ ለየት ይላል። የሆነ እዚህ ሀገር ላይ ለመዱት ቸርች ላይ ለመዱት አይነት ጸሎት አይደለም። በቃ የምር ነው ነጻነት ያለው፣ ጋንንት ይወጣል፣ ሰው ይፈወሳል፣ ልጆች በመንፈስ ቅዱስ ኃይል ይሞላሉ። ይሄ በጣም እያስገረማቸው ነበርና እስኪ እኒ በማለት ነው የገቡት። እኒ ለብሎ የገቡት እዛ በመንፈስ ኃይል ተሞልቶ ነው የቀሩት እና
ግማሽ ኦሮምኛ አይችልም፣ ግማሽ አማርኛ አይችልም። እንደኛ ግን የሚዋደድና በቃ ጸሎት ከተባለ አልቃሻ ትውልድ የለም። በእንደዚህ አይነት መልክ ነው እዚህ ሀገር ላይ እግዚአብሔር አገልግሎታችንን ያስጀመረን። ስንት አመት ማለት ነው አዲስ አበባ? 2000 ስንት ነው የጀመረው? ባለፈው ስንተኛ አመታችሁ ነበር ስታከብሩ? ያለፈው 17 አመታችን ነበረ። አሁን ከተወሰነ ወር በኋላ 18 አመት እንሞላለን። 18 ያ እንደዛ ነው። አንተ ራሱ 18 አመት ነው ስትታይ። እግዚአብሔር ይመስገን። የልጅነት መነካትም ማገልገልም ደስ ይላል። ደግሞ ምንም አይነት ዘመንን በአለም አለማስበላት ወጣ ብሎ አለመመለስ ደስ ይላል። እኔ ብዙ ጊዜ አዝናለሁ በተለይ ባካርጎ ወይም ደግሞ ጊዜያቸውን አስበልጡ ለሚመጡ ወጣቶች በጣም አዝናለሁና መቼ ሰው ወዶ አይደለም ወደ ዓለም የሚሄደው ባክ የሚያደርገውና ለዛ ነው እኛ አሁን በጣም በቃ ባክ ላደረጉ ወይም ደግሞ ለመመለስ ፈልጎ ወደኛ ለሚመጡት ቅድሚያ እንሰጠዋለን። በቃ የሆነ ሰው ወደ ጌታ መመለስ ይፈልጋል ጸልዩልን ካለ አቤት ደስታችን። በቃ ተደዋውለን ነው ስለዛ ሰው አመስግኑ ብለን የሆነ በግሩፕ እናደርገውና የተወሰነ ሰዎች ያን ሰው ይዘው ምሽግ ይገባሉ። የሆነ ሰው ደግሞ በቃ ረፍታ አንሰጠውም ለዛ ሰው። ቀንና ሌሊት ነው በቃ ስራችን አቆመን ቀንና ሌሊት ያ ሰው ጋር ነው ጊዜ የምናሳልፈው የምንጸልየውና ምክንያቱ ያው ባካርጌ ባላይም መጥቶ የሚመጡበት ነገር በጣም ነው የሚገባኝ። ሁለተኛ ደግሞ ይሄንን ከክርስቶስ ብዙ ነገር እንማራለን ማለት ለወደቁት ለጠፉት አይደለ ክርስቶስ የመጣው እና በእንደዛ አይነት ልብ ነው እነሱን የምንቀበላቸው። ለዛ ነው አሁን ቲማችን ደግሞ ፎከስ አድርጎ ይሄ ወንጌል ስርጭትም እነሱ መፈለግን ብቻም ሳይሆን ዲፕ አድርጋ አንዳንድ ጊዜ የጸሎት ሪስ አድርገን እንጸልያለን። ኢቭን ደግሞ በዘፈን ዓለም ላይ ያሉት በሆነ ሚዲያ ላይ ታወቁት ባካርጎ የሆነ ሲዝን በእግዚአብሔር ቤት ውስጥ የነበሩ ሰዎችን ስማቸውን እየጠራን እየተከፋፈለን እንጸልያለን። አጀንዳችን ላይ እየጻፈን እንጸልያለን እስኪመለሱ ድረስ እግዚአብሔር እስኪያመጣቸው ድረስ መጸለይ አናቆምም። እና የሆነ ሲዝን ላይ እግዚአብሔር ሲመለስልን ከነ አመቱ ከነ ጊዜው ነው እያሳየ ነው ላንተ እንደዚህ እንጸልይ ነበረ በጌታ ፊት ነው ነበረ እንድነው ነበረና በእንደዚህ አይነት መልክ ጌታ ረድቶን አሁን እያገለገልን ያለ ነው። ደግሜ እያሰብኩት በ11 አመት እንደዛ አይነት ቪዥን ማየት ከዛ በኋላ ለረጅም ለ10 ምናምን አመታት በዚህ መንገድ መሄድ ከባድ ነው እና ስቲል ከባድ ነው። የመጣህበት መንገድ ለሌሎችም ደግሞ ትምህርት ሊሆን ስለሚችል ቪዥነሪ ሆኖ ወጣት ሆኖ መንቀሳቀስ ማገልገል በአንድ ጉዳይ ላይ ረጅም አመት መቆየት ራሱ ኮንሲስተንትሊ ከባድ ነውና ጉቻ ከባዶቹን ነገሮች ብታጫውተን በዛ መሀል እግዚአብሔርን እንዴት እንደረዳ የእግዚአብሔርንም እጅ ስለምናይበትና ከባባዱን ጊዜ ንገረን። እኔ ያልከበደኝም ማለትም ይቻላል። በጣም ብዙ ፈተናዎችን አሳልፌያለሁ። በጣም ብዙ ከልጅነት የተጀመረ ነገር ስለነበረ ማንም ደግሞ ከጎኑ አልነበረም። እኔ አሁን መንፈሳዊ አባት የሚባል ራሱ አላውቅም። በቅርበት እየተከታተለኝ እያስተማረኝ እየጸለየልኝ ያሳደገኝ ሰው አልነበረ። መንፈስ ቅዱስ ራሱ ነው አባት ሆኖ ያሳደገኝ የመከረኝ እንጂ በጣም ከባድ ቻሌንጆች ነበረ ሲያሳልፈ ነበረው። ኢቭን ወደዚህ ሀገር ካሳለፍኩ ቻሌንጅ በፊት እዛው ደምቢ ዶሎ ላይ ራሱ ያለው በጣም ብዙ አይነት ዋጋ ከፍያለሁ። የሰው ቤት ነበረ የምንጸልይ ቤተክርስቲያን ያው እየሆነ እየተፈጠረ ያለ ሲሰሙ ኢቭን በቃ ማስታወቂያ እስኪናገሩ ድረስ እንደዚህ አይነት ልጆች ተሰብስቦ እንደዚህ አይነት ነገር እያደረጉ እንጸልያለን እያሉ በልጅነታቸው አጉል ነገር ውስጥ እየገቡ ነው። ይሄን ነገር ቤተሰብ እንዳትፈቅዱ ምን ያህል ፔንፉል እንደሆነ እንግዲህ ትረዳኛለሽ ብዬ አስባለሁና መድረክ ላይ እንኳን እስኪናገሩ ድረስ ነበረ እንዳትሄዱ እነሱ ጋር ሄዳችሁ እንዳትጸልዩ። ከዛ ደግሞ የልጆችን ቤተሰብ እየጠሩ እዛ ከባድ እንትን ውስጥ እየገቡ ነው። በልጅነታቸው እየጠፉ ነው። ያው መጥፊያ መንገድ አድርጎ ነው የቆጠሩት። እኔ ቤተሰብ ጋር ራሱ መጥቶ ይሄ ልጅ እየጠፋ ነው እንዴት ነው ዝም ብላችሁ የምታዩት ብሎ እነ ፋዘር ጋር መጥቶ አውርቶ በቃ ከፋዘር ጋር ራሱ ኃይለኛ ቻሌንጅ ልጅ ነኝ አስታውሳለሁ። እንዳሁን ቤተሰብ ያልኩት እኛ እናስተምራለን እኛ ላንተ የሚሆን ነገር አጣንም አልተቸገርክም እንደ ሰው አትለብስም እንደ ሰው ከቤተሰብ ጋር ጊዜ አታሰብ አትማርም ይሄ ምንድነው በቃ ብሎ እንትኑ ሲጋበው እኔ ጌታ መርጫለሁ። ከዛ ደግሞ ለወደቀው ትውልድ ላይ ያኔ እነዚህ ትንሽ በከተማ በብዛት አካባቢ ላይ በጣም ብዙ አብረው የሚጸልዩ ልጆች ቤተሰባቸው ድሃ የነበሩ ልጆችም ነበሩ። ብዙ ልብስም ኬር አያደርጉትም እና እኔም ቤተሰቦቼ ሊገዙኝ ይችል ነበረ ግን እያለ አልለብስም ከነሱ ጋር ተመሳስዬ ነው የምውለው የማድረው ጊዜ የማሳልፈው። ምክንያቱ ማንም የሆነ ማጣት የሆነ ኬዝ እንዲሰማ አልፈልግም። ልጁኝ እንደ ትልቅ ሰው ነው የማስበው እና በቃ ከቤተሰብ ጋር ኃይለኛ ግብ ውስጥ ገብቼ ነበረና እንዳው መጨረሻ ላይ እኔ ጌታን መርጫለሁ ጎዳና ላይ ሆኜ ያደርኩኝ ጌታን ባገለግል ይሻለኛል እናንተን ቤት ከሚኖር በልጅነቴ
እንደዛ አይነት መልክ እንኳን እንትን እያልኩት ነበር ከቤተሰብ ጋር። እንደዚህም ደግሞ እንደነገርኩሽ እንግዲህ ልጆች ናቸው፣ ሁላችን ልጆች ነን፣ አብረን የምንጸልይ በኔ እድሜ ላይ ያሉ ሰዎች ናቸው። ሁሌም ማስተምር እኔ ነኝ፣ ሁሌም ጸሎት የሚይዘው እኔ ነኝ። ይሄ ብቸኝነት በጣም በሰዓቱ ጎርቶኝ ነበረ። ብቻ የሆነ ሰዓት ነው በቃ እግዚአብሔር በኃይል ሲመጣ ከ40 ከ50 በላይ የሚሆኑ ልጆችን ነካልኝ፣ ቀየረልኝ እግዚአብሔር። ከዛ በኋላ እንጂ ረጅም ጊዜ ራሴ እያስተማርኩኝ ራሴ እየጸለቅኩኝ እንደዛ ያስኩት ነበርና አንዳንዴ ደግሞ ይመጣሉ ብለሽ ወንበርን ቦታ አዘጋጅተሽ ሲጠብቅ ጥፍት ብሎ ይቀራሉ። እኔ አስታውሳለሁ ባዶ ወንበር ላይ ተንበርክኬ እጄን ጭኜ ጌታው በቃ ባክ ያደረጉ የደከሙ ወጣቶች ይምጡ እዚህ ይጸልዩ ምናምን ብዬ ወንበሮቹ ላይ እጅ ጭኜ እንኳን የጸለኩበት ጊዜያቶች ነበሩና እንደዚህ አይነት ሞመንቶችን በጣም እያሳለፍኩ ነበረ። ከትምህርት ቤት ላይ በጣም እስኪባረድ ደርሻለሁ። እንደነገርኩሽ ትምህርት ቤትም እጄ ጸልያለሁ እኔ ክላስ ውስጥ ሞኜ ጋንንት ካየው ሊያስጫውች አሁን ብዙ ጊዜ እንደዛ ተፈጥሮ ያውቃልና እኔ ያስታውሳለሁ። በቃ ትምህርት ቤት ላይ የግድ በቃ ይሄን የሆነ ነገር መደረግ አለበት ተብሎ አንድ ቤተሰብ ጋር ተደወለ። ያው ምንም ነገር ሲሆን ዞሮ ዞሮ ፋሚሊ ጋር ነው የሚደወለው። እረፍት እንኳን ስንወጣ በቃ ልጆችን ሳስብ ሜዳ ውስጥ ጠብቁኝ ብዬ በቃ በመንፈስ ቅዱስ ሲሞሉ አጋን ሲጮው ከነሱ ሲጮው እንደዛ እንቆየውና ይደወላል። ማን ክላስ ይገባል? አስተማሪ ዱላ ይዞ መጥቶ እስኪገርፈን ድረስ ወደ ክላስ ገቡ። ከዛ ማን እንደዚህ ያደረገ ጉቱ ከዛ ይባረራለሁ። እንደዚህ አይነት ነገር እንኳን እያደረኩ ነበር ያደግኩትና እንዴት ሆነ የትምህርቱ ነገር? ግን የትምህርቱ ነገር ጌታ ይመስገን ትንሽ ገፍተዋል? አረ በደንብ ድግሬን ጨርሻለሁ። አልቀረብም ያር ቀጥያለሁ እግዚአብሔር ይመስገን። እንደዛማ መቆም የለም። አሁንም ወደፊት ፕላን አለ ለመማርና ትምህርትም ወደዋለሁ እኮ ግን በጎኑ ይሄ በልጦብኝ ነው። እንደነገርኩሽ ደግሞ ልጅነትም ስለነበረ አይ ፊል ዩ በደንብ አርሊ መነካት ሁሉ ነገር እንደስተላም የሚያደርግ እንደዚህ አይነት መልክ ነው የመጣ ነው። ግን እዚህ ሀገር አገልግሎት ከጀመርኩ በኋላ ግን በጣም ብዙ ስቃይ አየሁት። አንደኛ ቋንቋ አለ፣ ሁለተኛ የትራንስፖርት አለ፣ ልጅነት አለ፣ ወጣትነት በጣም ብዙ አይነት ነገር አለና እዚህ ሀገር ያለውን በጣም በቃ እኔና ጌታ ነው የምንታወቀው። ያሳለፍኩት ደም ቢዶል ሆኖ አንተ ነህ ሙቭ ያረከው? አዎ እኔ ዘመድ ጋር ነው የመጣው ቀድሚያ። እኔ ከዛ ሀገር ያወጣሁት ወደ ኋላ ነው እነሱ የመጡት። እንደመጣው የዘመድ ቤት ነው የገባሁት። እዛም በጣም ብዙ ፈተና እየደረሰብኝ ነበር። እንኳን ሌላ ነገር ለመጀመር አይደለም እሑድ ጠዋት እንኳን ቸርች የማልሄድበት እንትኖች ነበሩ። ከዛ መጨረሻ ላይ ማዘርም ይሄ ነገር በጣም ተረዳችኝና ሲስተር ላከችልኝ። ከሷ ጋር ቤት ተከራይተን ወጣንና በነፃነት አገልግሎት የማገልገል ጀመርኩኝ። እንደነገርኩ የሰው ቤት ስለጀመር ነው ልክ ወጣቶቹ መምጣት ሲጀምሩ ድምጽ በጣም ሰፈር ተረብሽ ተበደን በቃ ከዚህ በኋላ አዳር የለም አትጸልዩም ብለን ተከለከለን። ከዛ በኋላ ቸርች ለማስፈቀድ ሄደን ቸርች ተፈቀደልን። ቸርች ላይ ነው አገልግሎታችን የቀጠለው። ኦልሞስት 4-5 ወር ይሆናል የሰው ቤት የጸለየ ነው። ቸርች ላይ ነው የቀጠልነው። ግን በጣም በቃ እንደነገርኩሽ እግዚአብሔር ባርካቸው በጣም እውነት ማመስገን እፈልጋለሁ። ዓለም ገና ሙሉ ወንጌል ቸርች በጣም ለቢቢጂ ብዙ ዋጋ ከፍሏል። በጣም ቤታቸውን ሰጥቶ አድራሻቸውን ሰጥቶ እቃ ሰጥቶ በጣም ከኛ ጋር ብዙ እንትን እያደረጉ ነበርና ሆኖም ግን በጣም ብዙ ዋጋ ከፈለን። አንዳንዴ እንዴት ነው ወጣቶችም ስለሆነን ሰው እየበዛ ሲመጣ እናንተ እነማን ናችሁ ቸርች ልትበጠበጡ ትችላላችሁ። እዚህ ሀገር ላይ ደግሞ በጣም የተለመደ አለ። በቃ የሆነ ወጣት ተነሳ ሲባል ቸርች የሚከፍቱ የሚመስላችኋል። በጣም ብዙ ጊዜ ተጠያይቀናል። እኔ እንዳው እንደ ሽማግሌዎችን ቢሮ አስገብቶኝ እናንተ ፕላናችሁ ምንድነው? ቸርች ልትከፍቱ ነው? እኔ በህይወቴ ታይቶኝ አቅም እንደዚህ አይነት ነገር ምናልባት ወደፊት አላቅም ታይቶኝ አቅም እንደዚህ ነገር ጣሪያ አለን ምናምን ብሎ በተደጋጋሚ ጠይቁን ነበረ። አንዳንዴ ደግሞ እነዚህ ሳውንድን እኛን የሚከለክሉበት ጊዜ ነበር። እንደነገርኩሽ ብዙ ስለሆነ የሚመጣ ወጣት ከ200-300 በላይ ነውና አንዳንድ አዳሮችን በጩኸታችን በድምጻችን እያደረስን በከበሮ እያመለከን አድርናል። እንዳሁን ያ ዘመን ይሻለናል። እኛ በጣም በቃ በከበሮ ያለውን አምልኮ ማብራት በድምጽ ያለውን ጸሎት ልነግርሽ አልችልም። ግን ደግሞ የወርሺፕ ሲሆን አንዳንዴ ድምጽ ስንትን ስለማይለው በጣም በቃ ቸርች ጋር ቻሌንጅ እየሆነብን የነበረ ይሄ ነው። ከዛ ደግሞ ልጆች ሲመጡ ከተለያየ ቦታ ነው የምንገናኘው። አዲስ አበባ ብቻ አይደለም፣ ከሁሉም ሸገር ነው የሚመጡ። ከቡራዩ፣ ከጣፎ፣ ከቃልቲ፣ ከአዳማ፣ ከብሾፍቱ ነው የሚመጡትና እነዚህ የሚመጡ ልጆች ትራንስፖርት እንኳን የሌለባቸው ቀን አለና ጠዋት ይመጡና ትራንስፖርት ስጠኝ። አሁን ለምሳሌ ለአንድ ዳር አድረን ጠዋት ለ30 ለ20 ለ10 ሰው ትራንስፖርት መስጠት ማለት በጣም ይከብዳል። እኔም ስራ የለኝም፣ እኔም ተማሪ ነኝ። ብቻ ከየት አምጥቼ በቃ እሱ ራሱ በጣም ቻሌንጅ ሆኖብኝ ነበረ። እነዚህም ደግሞ እኔ በጣም ማረሳው መቼስ አንዳንድ ሰዎች ደግሞ አሉ ከጎን እንሆናለን በቃ በፋይናንሻል ሰፖርት እናደርጋለን ብሎ ቃል የሚገቡልኝና ማረሳው የሆነ ጊዜ ልጁ ከአዳማ ነው ባካርጎ ያደገ ልጅ ነው። ቤተሰብ የለውም፣ ጎዳና ላይ ነበረ። በጣም ብዙ አይነት ህይወት አሳልፈዋል። ሱሱ ደግሞ ሀይ በጣም ከባድ ነበረና
ያው በቃ ጌታን ሲመሰከር አገኘሁት። ወደ እኛ መምጣት እንዳለብኝ ነገርኩትና እንዳጋጣሚ አንድ እህቱ ነበረች፣ እሷ ደግሞ ቃልቻ ነበረችና እሷ ከ2 ቀን በኋላ ለቃልቻ ሰጠውና እዛ ቃልቻ ቤት እንዲያገለግል እቅድ ላይ ነበራት። እኔ ደግሞ በዚህ መሀል አገኘሁት። ስለዚህ ልጁ በቃ በሁለት ሀሳብ ሆነ ማለት ነው። ከዛ ሰዎች ሲጠይቅ አለን የሚያስፈልገው ነገር እናደርጋለን ምን ሲሉኝ በቃ በኮንፊደንስ ና እኔ ጋር ትቀመጣለህ፣ ቤት እንከራይልሃለን፣ እናስተምራለን ምናምን ብዬ ልጁን ጠራው። ልጁ በቃ ከአዳማ ያለውን እቃውን ይዞ ወደኛ ሲመጣ እነዛ ፕሮሚስ የገቡልን ሰዎች ሁሉ ስልካቸውን ዘጉብኝ። ልጁ እየመጣ ነው። ቤት ስዲም ደግሞ ይዤ እንዳልገባ ምቹ ሰዓት አልነበረም በሰዓቱ። ሲስተር ቤት ነበርኩኝ ምናምን እና በቃ ምቹ ሰዓት አልነበረም። በጣም ከባድ ሰዓት ነበረ እና በጣም አለቀስኩኝ። በቃ ግራ ተጋባው። ልጁ እየደረሰ ነው ደግሞ ቤት ተከራይቻ ይልሃለሁ እንዲያደርግ ይላሉ እና ግድ የለም ምናምን ብዬ ነው የጠራሁት። ደግሞ በጣም አለቀስኩኝ። በቃ ልጆችን ጠራሁትና ምን እናድርግ ብዬ 1-3-4 ልጆች አሉ እና አማከርኳቸው። በቃ ዝም ብለን ብድር እንፈልግ፣ አንዱ በቃ ብቻ የሆነ ዋሽትም የሆነ ነገር አድርገን ብር ተቀበል ተባብለን ሁላችን ተበታተነ። አስታውሳለሁ አንዱ ጓደኛ የራሱ ውጭ ሀገር ነው ያለው እስራኤል ይባላል እና ሰው ጋር ሄዶ ጉቱ በጣም ታሟል ምናምን ብሎ ነው ብር ተበድሮ የመጣ እንዳመጪ እግዚአብሔር ይቅር ብሎናል ብዬ አስባለሁ። እና በእንደዚህ አይነት መልክ ነው እሱም ብር ይዞ ሁላችን ብር ይዘን መተን ቤት ተከራይተን ልጁ ከመምጣቱ በፊት ቃኑ አሟልተን ብለን ልጁ ነው የጠበቅነው። ስመጣ ጌታ ሳፍረኝም እንደ ቃሌ እንደተናገርኩት ያው ቤቱን ተከራይተን ጠብቅ ነው። ያ እንደዛ ሆኖ ቀጠለና በጣም ብዙ እንደዚህ አይነት ቻሌንጆችን አሳልፌያለሁ። እኔ አስታውሳለሁ የዛ ሞመንት ኮቪድ የነበረበት ወቅት ነበረ። እንደነገርኩ ቤተሰብ ደግሞ አይፈቅድም፣ በሽታ አለ፣ በጣም ብዙ አይነት ቻሌንጆች ነበሩና እንደዛ ሆነን እንኳን ቤተሰብ በጣም ይከለክለኝ ነበረ። በቃ አንተ ለሰው አታስብ፣ ለቤተሰብ አታስብ፣ ከፈለክ ውጭ ሞት ሄድ መሞት ይችላል፣ ወደ ቤተሰብ በሽታ ይዘን አትምጣ። እኔም በቃ ጌታን ካልኩኝ ጌታ ነው፣ ማንንም አልሰማም። እኔ ብየዋለሁ በቃ አንዴ ራሴ ሞቼ ትውልዱን ከዳንኩ ራሴ ሞቼ አንዱ ከዳንኩ ለእኔ ክብር ነው። ድሮም እላችኋለሁ እና እንደዚህ አይነት ከከባድ ሪስክ ያለባቸው ሰዎችን እንወስዳለን እና እንደ አንዳንድ ያብር የምንጸልይ ልጆች አንተ ልጅ በጣም አጉል ነገር እያረክ ነው፣ ይሄ እኮ ከባድ ሪስክ ነው ምናምን፣ ችግር የለውም ተውልኝ ምናምን እለዋለሁ። በቃ ከሞትኩኝ እሱን አድኜ እሱ በቃ ድኖልኝ እኔ ከሞትኩ ለእኔ በቂ ነው እለዋለሁ። እና በእንደዚህ አይነት መልክ ነው አገልግሎታችን እየቀጠለ መጣ። በዛ ደግሞ ቸርች ትንሽ እየተገፋን ስፍራ ልቀቁ ተባለን። ሰው ለመጸለይ ጌታ ዳማ ማምለክ ፈልጎ ስፍራ ያጣል። በጣም በቃ ተንገላታን። በቃ ተንገላታን። ይህ ትውልድ ይዘን መጸለይ የሚፈልግ 400-500 ወጣት ይዞ አዳር ነው አይደለም የምትጸልዩት? አዳር ነው የምንጸልየው። ያ አዳር የሆነበት ምክንያት ከተለያየ አገርና ቦታ ነው ተሰብስበን የምንገናኘው። አንድ የሆነ ፕሮግራም ላይ ተገናኝቶ ለመመለስ አይመችም። ይሄ እዚህ ሀገር እንደሚታወቀው ታክሲ አይገኝም። ሀገራችንን በጣም እንትን እያልክብን አይ ነው ያው ከዛ ማግኘት ከምንፈልገው መንፈሳዊ አገልግሎት አንጻር ነው። አሁን ለሊት ሲሆን ረጅም ሰዓት እንወስደዋለን። በቃ ሰው ስልክ አይደወልም፣ አማራጭ የለም። ማታ ስለሆነ አርፎ ቁጭ ይላል። እኛ ደግሞ የፈለግነው እሱን ነው። አሁን አንዳንድ አዳር ሲመጡ ስልካቸው ይዘጋል። የሚደውላቸው ቤተሰብ የለም። ለሊት ላይ እንትን አይ ብሎ የሚወጣ ሰው የለም። ሰዓት ሄደብኝ ብሎ የሚሄድ ሰው የለም። ሁሉም ሰው አርፎ ስለሚቀመጥ አርፎ የተቀመጠ ትውልድ ይዞ መውደቅ እንዴት እንደሚመች በቃ አማራጭ የለውም። እንደዛ አድርገን ነው እያገለገለ ነበረ እና በጣም ቻሌንጅ የሆንብን የነበረ ከፋይናንሻል ጋር የተያዘው በጣም በቃ አድቅቆን ነበረ በጣም። በዚህ አጋጣሚ እንደሆነ የሚያስቅ እኔ ማረሳው የአሁኑ ያልኩሽ ልጅ በጣም ይታመም ነበር፣ ሱስኛ ስለነበረ የሆነ ጊዜ በቃ ኦልሬዲ ሞተብኝ። በጣም ታሞ ማለት ነው እና ብር በእጄ የለም ምን አባት ይላል፣ ግራ ተጋባው። ልጆች ደግሞ ለመጠየቅ ከበደኝ፣ ምክንያቱ በኮንፊደንስ ያመጣሁት እውነት። በዛ ጊዜ እንዳሁን ከኔ ጋር ብዙ ዋጋ ከፈሉ መቅዲ የምትባል አንዲት ልጅ አለች። እነሱ እንዳሁን እግዚአብሔር ይባርካቸው እና በጣም የሚረዱኝ ሰዎች ከጎኔ ነበሩ እና በጣም በቃ ከአቅሜ በላይ ሲሆን ከሆነ ልጅ 600 ብር ተበደርኩኝና መኪና የሆነ ልጅ ለምነን ልጁን ሆስፒታል ይዘን ሄደን ከዛ ሄደ። ከዛ ታከመ፣ ሕክምና ተደረገለት ምናምን። ከታከመ በኋላ ብሩ ሲመጣ ወደ 2000 ነው 3000 ምናምን መጥቶብናል። ተያየም ማለት ነው። አይነስት አንድ ዳኝ የሚባል ወዳጅም ከኔ ጋር ነበረ። ከዛ ክፈሉ ምናምን ተብለን ያው ወደ ኢመርጀንሲ ስለገባ ነው ቶሎ ሕክምና ከጨረሰት በኋላ ነው ክፍያ ክፈሉ ተባል ነው። ከዛ በእጅ ያለ 600 ብቻ ነው። ዶክተሩ ስንታይ ምን እያደረጋችሁ ነው ክፈሉ ምናምን አለ። እሺ ብለን የዶክተሩን አይና የሌሎችን አይና አለን። ከዛ ታይዘን እየሮጠን እየሮጠን በቃ እያለቀስኩ ጌታው እንዲሆነን በቃ ብዬ በጣም ምን አይነት ልቤ እንደተሰበረ ልነግርሽ አልችልም። እንዳውም በሳታው ልጅ ነገር ቢሆን ኖሮ ማን ነው ብዬ ነው ምን የት ነው የሚሄደው በጣም ጨንቆኝ ነበረና እንደዚህ አድርጌ የወጣት ዶክተር አንድ ቀን እንዳው በጌታ አልመሰለኝም እና
ቸርች አርፍጄ ሮጬ ቸርች ሊገባ ሲል እሱ ከቸርች ሲወጣ በር ላይ ተገናኘ። በቃ ጌታ በምሕረቱ የሸፈነ ልጁም ዳነ። ጥላችሁ ሄዳችሁ? ኧረ ይዘን ነው እሱ ራሱ ድኞ አለው አለ እየሮጠ መርፌ ተወቅቶ እየሮጠ አንድ ከኛ ጋር ነው የሮጠ እሱም። እኔ እኮ ውስጥ ጥላችሁ መስሎኛል። አይ እንደዛ ነበረና እንደዚህ አይነት ቻሌንጆችን በጣም እያሳለፈን ነበረ። በተለይ ደግሞ አጠገቤ የሚሆኑ እነዚህ የሚያግዙኝ አባቶችን የቤተ ክርስቲያን መሪዎችን ማጣት በጣም ጎድቶኝ ነበረ። ብዙ አመት በቃ ጌታው ከዚህ በላይ አልችልም አቅሙም የለኝም በቃ ብዬ ልጆችን ጠርቼ ሊደሮችን ከኔ ጋር የሚያገለግሉት ሊደሮችን ጠርቼ አጀንዳውን ይሄ ለእናንተ ሰርክቤያለሁ እኔ በቃ አልተጠራውም ለዚህ እስከ አገር መቀየር ድረስ እንኳን ያሰብኩበት ጊዜ ነበረ። ምክንያቱም በጣም ብዙ እየተለፋ ብዙ እየተደከመ ውጤቱ ትንሽ ሲሆን በጣም ይከብዳል እና ያንን ጊዜ አቅቶኝ በጣም ስንት ጊዜ እንደዛ አድርጌ አውቃለሁ። ትቼ ለመሄድ ወስኜ አውቃለሁ። እና ደግሞ ብዙ ምሽቶች የማረሳው በጣም በቃ የለቅሶ ምሽቶች ነበሩ ያሳለፍኩት። እንደነገርኩት አይዞ በርታ የሚል ሰው ከሌለ አሁን ነው ወደ ኋላ እየወጣ እያደገ ስመጣ ብዙ ሰዎች ቲሙን ፎከስ እየሰጡ ምን እያሉ የመጡት እንጂ ብዙ ሰዎች ይመጣሉ፣ ይለወጣሉ፣ ይቀየራሉ፣ ይባረካሉ፣ ይጠፋሉ። ከዛ በኋላ ተመልሶ መጥቶ ህብረቱን ሰፖርት አያደርጉትም። በመንፈሳዊ ነገር ራሱ ህብረቱን አያግዙትም። እንደውም ያኔ በልጅነቴ አብረ ጀምረን አብረ የቆየነው ኤርሚያስ ቀቤሳ የሚባል ከዛ ደግሞ ጃክ የሚባል እሱ ልጆች አሉ በታማኝነት ሲል ያኔ አብረ ጀምረ አብረን እስከዛሬ አብረን የምናገለግልና እንዳው እነሱ እግዚአብሔር የተወሰኑ ሰዎችን ከጎኔ ባረግ ኑሮ ከባድ ነበርና አንዳንዴ ደግሞ እንደዛ አይነት ሞመንቶችን ማሳልፍ ያለው በጣም ከባድ ቻሌንጆችን አልፈዋልና ከቤተሰብ ጋር እየተጣላው ከራሴ ጋር እየተጣላው እኔ አስታውሳለሁ እንደነገርኩሽ ወጣቶች ይሄ ወደኛ ስንወስደው ያኔ ሙሉ ግብም ስለሌለ እንደዚህ አይነት ማገገሚያ ስለሌለ ለብቻ እንወስዳቸውና ቤት ክራይ ወስድንላቸው እዛው እናስተምራቸው አብራቸውን ጸልይ ጊዜ እንወስድ ነበረ። ማለት ሪስክ የማይወሰድበት ጊዜ ላይ ነበረ ሪስክ የምንወስደው። እኔ ምንም አልፈራም በቃ ጌታ ነፍስ የመሰለ ነገር ሰጠውን በቃ የፈለገ ነገሩን አንዳንዴ ልብስንም ሸጭቼ ይሁን መንገድ ላይ ሆኜ ለምኜም ይሁን በቃ እናንተ ብቻ መንፈሳዊ ነገር በርቱ ችግር የለውም ሌላ ነገር በኮንፊደንስ አለኝ። በጣም ደግሞ ጌታ አንድ ቀን አሳፍሮኝ አቅም እንደዚህ አይነት ቻሌንጆችን በጣም እያሳለፍኩኝ ነበረና ስቲል በቃ ያልተሰበረው ፋይናንሻል ጉዳይ ቦታ አላገኘንም። በጣም ብዙ ዋጋ እየከፈለን ነው ምን ጸልይ ቤተክርስቲያን ያው በዚህ ጊዜ አግንቶ ዛፍት ፌሎሺፕ ማድረግ በጣም ይከብዳል እና በእንደዚህ አይነት መልክ ነው እያሳለፍን ያለው። ቸርች እየተከላችሁ ነው ወይ አሉን። እንደዛ ነገር አልታየኝም ብለሃል። ያው ግን እየሰራችሁ ያላችሁት የቸርች ስራ ነው። ያ በጣም አንደኛውን ብትተክሉ ይሻላል። እስቲ ወደፊት ጌታ ካለ እግዚአብሔር ካለ የማይሆነው ነገር የለም። ግን ከእግዚአብሔር ፍቃድ ውጪ የቤተክርስቲያን ሚሽን ነው ለማለት ነው። ጉቻዬ መጀመሪያ በተለይ የጠቀስክልን በእግዚአብሔር ቤት ያሉ ሰዎች እንዲበረቱ ማድረግ ደግሞ ውጭ ያሉትን በወንጌል ኃይል መጥራት ቤት ውስጥ ላሉት ደግሞ በዛ መንገድ መቆም ሌላ ምን አለ ሌላ የቤተ ክርስቲያን ስራ የሆነ ነገር የለም እኮና በልጅነት እንደዚህ አይነት መንገድን መሄድ ከባድ ነው። አሁን እንዴት ናችሁ? አሁን ምን ላይ ናችሁ? አሁን ቢቢጂ ያለበት ነገር አንደኛ ለሴተኛ አዳሪ የሚሆኑት ሪሃብ ሴንተር አቋቁመናል። ኦልሞስት 2 አመት ሆኖታል ሪሃብ ሴንተር ከተቋቋመ። እንደዚህ ቺቺኒያ ላይ 22 ገርጂ አካባቢ እነዚህ ሳሪስ አካባቢ አውቶቡስ ሰራለን። ማታ ከ4 ሰዓት በኋላ በመውጣት ለሌቱ ሙሉ ወንጌል ስርጭት እንሰራለን። ከዛ ውስጥ ጌታ እንደሚቀበሉት ህይወታቸውን መቀየር የሚፈልጉ ወጣቶችን ይዘን እንገባለን። ለ1 አመት ከምናምን እኛ ጋር ይቀመጣሉ፣ እኛ ጋር ይበላሉ፣ ስልጠና ይሰጣቸዋል፣ ትምህርት ይማራሉ። ካለውበት ነገር አገግሞ ጥሩ ህይወት ጀምሮ ነው እኛ ግቢ የሚወጡትና እንደዚህ አይነት ሪሃቢሊቴሽን ሴንተር አቋቁመናል። እግዚአብሔር ደግሞ በብዙ አሳክቶልናል። ከሴተኛ አዳር ጋር የተያዘው እስከዛሬ 680 በላይ የሚሆኑ ሴተኛ አዳሮች ጌታን ተቀብለዋል፣ ተቀይሯል፣ ወደ ቤተሰብ ተመልሷል፣ ወደ ልጆቻቸው ተመልሷል። ጥሩ ቢዝነስ እየሰሩ ያሉ ልጆች አሉ፣ ወደ ውጭ ሀገርም የወጡት አሉ። ከዚህ ህይወት ወጥተው እግዚአብሔር የቀየራቸው ብዙ ሰዎች አሉና በእንደዚህ አይነት መልክ ሪሃብ ሴንተር አቋቁሞ ቢቢጂ አገልግሎት እየሰጠ ነው። የኛ ሪሃብ ሴንተር ኮሉ ይባላል። ኮሉ ማለት የመማፀኛ ከተማ ማለት ነው። በእንደዚህ አይነት ስም አቋቁመን አገልግሎትን እየሰጠን ነው። ሌላኛው ደግሞ እንደነገርኩሽ ቲሙ በጣም በቃ በጸሎት ላይ ነው ልጆቻችን ማሳደግ የምንፈልገው እኛ ማደግ የምንፈልገው። የኛ አዳር ላይ ራሱ ረጅም ሰዓት የሚወሰደው በጸሎት ነው። አሁን ብዙ ጊዜ ወደ ቤተክርስቲያን ካየን አሁን ልጆች ይጠመቃሉ፣ ወደ አገልግሎት ዘርፍ ሲገቡ
ወደ ኳር ነው ወደ ወርሺፕ ነው እንጂ ወጣት ወደ ጸሎት ሲመርጥ አንዳንዴ ጸሎት ለእናቶችና ለአባቶች ብቻ ተሰጠ ነው የሚመስለው። ይህንን ነገር እኛ ደግሞ መስበር ስለምንፈልግ በጸሎት ዙሪያ ላይ በጣም መስራት እንፈልጋለን። አሁን ከቡራዩ አብያተ ክርስቲያን ካሉ ሰዎች ጋር ተነጋግረን በወር አንዴ ትልቅ ጾም ጸሎት አለን ቡራዩ አካባቢ ላይ እናቶች አባቶች ልጆቻቸውን ይዘው የሚመጡበት ወጣቶችን ይዘው የሚመጡበት በወጣቶች የተዘጋጀ ነው። ግን እንባ ምን እንደሆነ ጸሎት ምን እንደሆነ የጸሎት ውጤት አሁን ብዙ ጊዜ ስለ ጸሎት ሲወራ አባቶቻችን እናቶቻችን የሚያወሩት ብዙ ነገር አለ። ወጣቱ ጋር ስትመጪ ግን ይሄ ነው ሊለው አይችልም። እና ይህን መስበር ስለምንፈልግ ወጣቱን ወደ ጸሎት እያመጣን የጸሎት ጊዜ እየወሰደን እየጸለይ ነው ቡራዩ አብያተ ክርስቲያን ጋር በመስማማት እዛ አካባቢ ላይ እግዚአብሔር ቢረዳን ደግሞ ይህን ነገር እያሰፋን ነው። ወደ ለገጣፎ ላይ ሱሉልታ ላይ አዳማ ቢሾፍቱም ከአንዳንድ ቤተ ክርስቲያን ጋር እየተነጋገረን ወጣቱ ወደ ጸሎት እንዲመለስ የጸሎት ጊዜ እንዲወስዱ ለአገር የሚጸልዩ ለቤተ ክርስቲያን የሚጸልዩ ወጣቶችን ማፍራት እንፈልጋለን። እና መቼ ጸሎትን ስለ ጸሎት ስታስብ ከክርስቶስ ራሱ ያን አምላክ ሆኖ እንኳን ለጸሎት ጊዜ የሚሰጥ እግዚአብሔር ፊት የሚፈልግ አምላክ ነበር። እና እኛም ትውልዳቸው ወደዚህ መንፈስ እንዲመጡ እንፈልጋለን። በጸሎት የተባረከው ትውልድ ማፍራት እንፈልጋለን። የሚማልድ ስለ ወጣቱ ስለ አገር ስለ ምድር የሚጸልይ በጸሎት የሚጠባበቅ ወጣት ማፍራት እንፈልጋለን። ይህንን ደግሞ ጌታ በረዳን መጠን በእኛ አካባቢ ላይ በቡራዩ አካባቢም ላይ በተለያየ ቦታዎች ላይ እየሰራን ነው። አሁን ቢቢጂ ራሱ አሁን በወራዊ አዳር ነው። እኛ በወር አንዴ ነው የምንገናኘው። ከዛ ያለፈ ግን የተለያየ ቲሞች አለ። ጸሎት ቲም አለ፣ ወርሺፕ ቲም፣ ወንጌል ስርጭት ቲሞች አለ። እነዚህ በጸሎት ቲም ተብሎ ተቋቋመው እነዚህ አሁን በ15 ሁል ኮመን ያድራሉ። በ2 ወር 3 ወር ደግሞ ኮመን ለ36 ቀን ሰዓት እንደዚህም ደግሞ አንድ 4-5 ቀናቶች እየጨማምሩ ምሽግ ይገባሉ። ስለ ምድር ይጸልያሉ፣ ስለ ቤተ ክርስቲያን ይጸልያል፣ ስለ ትውልድ ይጸልያል። በቃ የደከመን ሰው ይዞ ይገባሉ። የሆነ ሰው ባካርጋው ደከመዋል እንዲሆናል ከተባለ ስሙን ሊስት ላይ ተጽፎ ለጸሎት ቲሙ ይሰጣል። ቲሙ ነው የሚጠየቅበት። ኢቨን እንዴት ነው እንደ አገር እንኳን የሆነ ወጣት ራሱን አጠፋ ሲባል ቅድሚያ ተጠያቂ ቢቢጂ ነን ብለን እናምነዋለን። እኛ የት ነበርን ያ ሰው እንደዛ ሲሆን በጸሎት እንኳን ማዳን እንችል ነበር ብለን እናስበዋለን። እና ለዛ ሲባል በእንደዚህ አይነት መልክ ነው የጸሎት ጊዜ እየወሰደን እየጸለየን ያለው። እና በእንደዚህ አይነት መልክም ቢቢጂ አገልግሎቱን እየሰራ እያገለገለ ይገኛል። ስለዚህ አዲስ አበባ ላይ በወር አንዴ የአዳር ፕሮግራም አላችሁ። ቡራዩ የጾም ጸሎት ፕሮግራም አላችሁ። ከጸሎት አንጻር እነሱን እየሰራችሁ ነው። ስለ ኩሉ ሴንተር ልክ ነኝ? ያ ልክ ነሽ። ስለ ኩሉ ሴንተር ትንሽ የት ነው አሁን ምን ላይ ነው ያለው? በዚሁም ማገዝ የሚፈልጉ ሰዎች ሊኖሩ ስለሚችሉ እንዴት ነው እሱ አገልግሎት እየሄደ ያለውን ትንሽ ነገር? የኩሉ አገልግሎት እግዚአብሔር ረድቶን እንደነገርኩሽ ግቢ ከተቋቋመ 2 አመት ነው። አገልግሎቱን ከጀመርነው ግን ኦልሞስት ቆይተናል። ወደ 2009 አካባቢ ነው የጀመርነው። እንደዛ ወደዛ አካባቢ ሄደ ማታ ወጥተን ወንጌል መስበክ ከጀመርነው ቆየ። ያኔ ግን እንዴት ነበረ መስክረንላቸው ጌታን ተቀብሎ ንስሐ ገብቶ ከዛ ስልካቸውን ይዘን እንመለሳለን። ከዛ በኋላ ተመልሶ ያውዛ ነበር የሚገቡት። ምክንያቱ ወይም የተዘጋጀላቸው ፋይናንሻል አልነበረም ወይም ቦታ አልነበረም። ይሄ በጣም ችግር ሆኖብን ነበረ። እንዴት ነው ውድ እንቁን አግኝተን ጭቃ ውስጥ እንደመተው ሆኖብን ነበረ። ነገሩ በጣም እየከበደን ነበረና እኔ እንዳው በጣም በቃ እንዴት እንደሚያሳዝኑሽ እኔ እንዳው በቺቺኒያ እንደዚህ ማታ ላይ የምናውጣው ወንጌል ስርጭት እንዴት እንደምወደው። ምክንያቱ ትክክለኛ ተስፋ የቆረጠው ይሄ እንዴት ነው ትክክለኛ ግራ የተጋባ ሰው እዛ ነው የምታገኘው። እኔ በጣም አሁን ኦልሞስት የብዙ አመት እዛ አካባቢ ላይ ስለሰራን በተደጋጋሚ የምናገኛቸው ብዙ ሰዎች ከእግዚአብሔር ቤት ባክ አድርገው የወጡ ናቸው። ዘማሪ የነበሩ ናቸው። ቤተሰብ ወይም ጥሩ ስራ እየሰሩ ነው ልጆች ብሎ የሚያስቡት ግን እዚህ ጋር እንደዚህ አይነት ስራ እየሰሩ ቤተሰቦቻችን የሚረዱ ናቸው። ኢቭን ደግሞ በጣም በቃ ኮንፊደንስ ያለው ይህንን ስራ እየሰሩ አስራቴንም እየከፈልኩኝ ነው ቸርቼንም እየሄድኩኝ ነው ብሎ በኮንፊደንስ ደግሞ እንደ ጥሩ ክርስቲያን የሚናገሩ ሰዎችም እዛ መሀል አሉ። ስለዚህ እኛ እንደ ነገሩ ጸሎት ላይ ስለምንሰራ በጣም በቃ ፎከስ አድርገን እንደዚህ አይነት ሰዎች ጌታ እንዲሰጠን እንፈልጋለን። አሁን ብዙ ጊዜ እንደዚህ አይነት ቦታዎች ለወንጌል ስርጭት ይፈራሉ። ቀን ላይ በጣም ብዙ ሰዎች አሉ። ማታ ላይ ግን እንደዚህ አይነት ሰዎች ብዙ ሰዎች ስለሚፈሩ እኛ የተወሰነ ሰዎች ሆነ መኪና ኮንትራት ይዘን በሰፈሩ ላይ በጣም እንወጣለንና ቻሌንጅ ፉል አይደለም። ግን ምን ይገጥማችኋል? በስመ አብ ፈተና ብዛትማ በቃ ልነግርሽ አልችልም። በጣም ፈተና የተሞላ ነው። ብዙ ጊዜ እስር ቤት ገብተናል። እኛ ልጆች ታስሮብን ያውቃሉ። እነዚህ ደግሞ ምንም ተስፋ የቆረጡ ስለሆኑ ሰውን ለመምታትም ሰውን ለመስደብም ምንም አይመስላቸውም።
በቃ ተስፋ ይቆርጡ ስለሆኑና በጣም ብዙ አይነት ዋጋ እዛ ሰፈር ላይ ከፍለናል። ተመተን እናውቃለን፣ ተገርፈን እናውቃለን፣ እስር ቤት አድረን እናውቃለን። ብቻ በጣም በቃ ከከባድ አይነት ቻሌንጆች አሉ እዛ አካባቢ ላይ። አንድን ሴት እንኳን ቆመን ወንጌል ነግረናት እስክናሳምናት ድረስ ራሱ ለአንድ ሰው ወንጌል መናገር ራሱ እዛ ኤሪያ ላይ በጣም ይከብዳል። ምክንያቱም ስድባቸው ስድብ አይደለም፣ በቃ ሰምተን የማናውቀው አይነት ቋንቋ ነው የምንሰማው። በዛው ልክ ደግሞ ልብሽን ያሰብሯል። የምትሰሚው ነገር ልብሽን ይጎዳል። እኔ አስታውሳለሁ መጀመሪያ አካባቢ ልጆቹን ይዤ የወጣሁበት ጊዜ በጣም እየጸለይን በቃ እኔ ወንጌል ወታደር ነኝ አልፈራም እንዲህ ብለን በቃ በተሞልተን ነው እዛ የደረስነው። ልክ ከመኪናችን ወርደን ልክ ሰፈሩን ሳይ ግን ማን ጎበዝ አለ፣ ማን አፉን ከፍቶ ይናገር አስታውሳለሁ። በጣም በቃ እኔ እንዳውም በዚህ አጋጣሚ 2 እህቶች ነበሩ ከኛ ጋር ወንጌል ሲሰብኩ የወጡትና አንዷ በቃ ጌታ ሆይ በቃ ይሄ እዚህ ሰፈር ቸርች ያስፈልገዋል፣ እዚህ ቺቺኒያ ማለት ቸርች ሲተከል ጌታው ብላ አልቅሳ ትጸልያለች። አንዷ ደግሞ በጣም ተናዳለች። በጣም በቃና ሂጅ ወደዚህ ቸርች ሳይሆን እዚህ ሰፈር ኢየሱስ ራሱ ነው መምጣት ያለበት አለቻት። እና ይሄ እንዴት ነው እኛ ራሳችን መግባባት እስከማያቅተን ድረስ ነው የደረስነው። እና በእንደዚህ አይነት መልኮች ያሳልፈን ነበረ። እና ጉትሻዬ ግን ለመጀመሪያ ጊዜ እንዴት አሰብከው ሴተኛ ዳሪዎች ጋራ ወንጌልን ይዞ መሄድ የሚለው ነገር ራሱ እንዴት መጣል? ያ የብዙ ሰው ጥያቄ ነው ይሄኛው። አንደኛ ለወጣት ሆኖ የልጆች ሆኖ ነው ይሄን ራሱ የጀመር ነው። ብዙ ሰው ሲጠይቀኝ እኔ ወደ ድሮ እግዚአብሔር ወደ ተሰጠኝ አጀንዳ ነው የሚመለስሽ። የሚገርምሽ ነገር እዛ የተሰጠኝ አጀንዳ ላይ ተጽፎ ነበረ። ያኔ ሴተኛ ዳር ምን እንደሆነ ምን ማውቀው እንደች ነገር የለም። ደምቢ ዶሎ ያለው እንደዚህ የተወሰነ ክለቦች አሉና እዛ እንዳለው የሆነ እያደጉ ስመጣ ይሄ ነገር ምንድነው እንደዚህ አይነት ነገር ቤተሰብ ሲጠይቀው ነገሩኝ። ከዛ አስታውሳለሁ የሆነ ጊዜ ልጅ ነኝ እስቲ እንሂድ እንጸልይ ምናምን ብለን ጨው ይዘን ነው ራሱ ክለቡን የገባን ማለት ነው። ክለቡን ገባን ጨው ይዘን ልጅ ነን። ያው ስለሰማሁት ነው ሰው ጠያቂ እንደዚህ አይነት ነገር የሚባል ነገር አለ ሲባል ጨው ይዘን ሄደን አሁን ከሆነ ልጅ ጋርና ልክ እዛ ስንደርስ አንዷ ወጣችብን። በቃ ለነገርሻ ፊቷ ላይ ደፋሁት ይሁን መሬት ላይ ብቻ ሮጠን ነው የተመለስ ነው ማለት ነው። ያለ አልመሰለኝም። ከዛ በኋላ ደምቢ ዶሎ እያለ መጸለይ ጀመር ነው። አሁን ከጀመርነው ግቢው ሙሉ ግቢ ከተወሰደ 2 ዓመት ሆኗል። ግን ያው ወደ ከ2009 ጀምሮ ነው ወደ ቺቺኒያ ወደዚህ ወደ ማታ ወንጌል ስርጭት በመውጣት እየሰራን የነበረው። ያኔ እንዴት ነው ጌታን ይቀበላሉ፣ ንስሐ ገባሉ። ከዛ በኋላ ተመልሶ ያንን ስራ ነው የሚሰሩት። በቃ ወርቅ አግኝቶ ጭቃ ውስጥ እንደመተው ስለሆነብን እኛም ይሄንን ነገር እይታ ውስጥ በማስገባት የተወሰነ ሰዎች የኛ ሰፈር አካባቢ እኛ ባለንበት አካባቢ በደንብ ክትትል የምናደርጋቸው ሰፈር ላይ ቤት ክራይ እንደዚህ 2 እንደዚህ 3 እያደረገን ቤት ተከራየንላቸውና እያስተማረን ከነሱ ጋር ጊዜ እያሳለፈን ነበረ። በዛም ውጤታማ ልንሆን አልቻልነውም። በዛ መሀል የተለወጡ ብዙዎች አሉ። አንዳንዶቹ ደግሞ ማታ ወደ ቤታቸውን አስገብተን ስንመለስ ለሊት ጠፍተው ወደዛ ስራ ይሄዳሉ። ይሄ ስራ ብዙ አይነት ነገር አለ። እንትን ብቻ አይደለም ሱስ ነው የሚሆንባቸው ስራው ራሱና ያ የለመዱትን ዓለም ቶሎ አይለቁትም። ምናልባት 10 15 ዓመት የሚቆዩበት 20 ዓመት በዛ ላይ የሚቆዩበት እድሎች ይኖራሉና ቶሎ ያ ነገር ስለማይለቁ በጣም ክትትል ያስፈልጋቸዋልና በጣም ብዙ ልፋት ሆነብን። እንደዛም ቤት ተከራይተንላቸው ከባድ ሆነብን። በስተመጨረሻ ተነጋገረንና ሙሉ ግቢ መውሰድና እንደዚህ አይነት ሴንተር ማቋቋም እንዳለብን ተነጋገረን። በእንደዚህ አይነት መልክ ነው እንግዲህ ቤት ተከራይተን ስራውን የጀመርነው። ጌታ ረድቶን 2 ዓመት ሆኗል። በዚህ መሀል ብዙዎቹ ተቀይሮ ወጥተዋል። ስራ የጀመሩት አሉ፣ ወደ ውጭ ሀገር የሄዱት አሉ። እንግዲህ መንግስትም ከኛ አግዞ ስራ የሰጣቸው ሰዎች አሉ። በእንደዚህ አይነት መልክ አገልግሎቱን እየሰጠን እንገኛለን። የምንገኝበት ሰፈር አለም ገና ሰፈር ነው። ከኢንተርቪው አለም ገና ይባላል። እዛ ነው ሙሉ ግቢ ተከራይተን ስራውን እየሰራን አገልግሎቱን እየሰጠን ያለ ነው። አሁን አዳዲሶችን ለማስገባት ዝግጅት ላይ ነው ያለ ነው። ከመስከረም በኋላ 15 ሰው እንወስዳለን። የ15 ሰውን ለ1 ዓመት ነው የምንቀበለው ማለት ነው። በእንደዚህ አይነት መልክ እያደረገን አገልግሎታችን እየሰጠን እንገኛለን። እግዚአብሔር ይመስገን። ያው ሚናካ ደግሞ ሸክም የሚጠይቅ ነገር ስለሆነ እንዴት እንደወደ ልብህ መጣ ያልከውና በዛ እድሜክ የተሰጠህ አጀንዳ ላይ ያለውን ነገር ራሱ ሪማይንድ አድርጎ ከሆነ አመታት በኋላ በዚህ መንገድ መሄድ በጣም እግዚአብሔር ጸጋ የሚጠይቅ ነገር ነው። እንኳን ጌታ ረዳችሁ። ቅድም ስትለን ነበረ ወደ 680 ሰዎች ከዚህ ህይወት ወጥተው ጌታን አግኝተው በጌታ ቤት ሆነው ደግሞ ህይወታቸው ተቀየሩና ይሄ በጣም ትልቅ አገልግሎት ነው።
እንኳን እግዚአብሔር ረዳችሁ ጉትሻዬ። አሁን ይሄ 2 አመት እየሆነው ያለው ሴንተራችሁ ውስጥ እንደነገርከን ይበላሉ፣ ይጠጣሉ፣ ይለብሳሉ፣ ብዙ የሚኖሩ ነገሮች ይኖራሉ። ለእናንተም ቻሌንጅ ፉል የሚሆኑ ነገሮች አሉ። እንዴት ነው የምታረጉት? ከየት ነው የምታመጡት? ይሄም ለኔም ጥያቄ ነው። መና ነው የሚወርደው። መና ነው ብዬ ቢወስድ ይሻለኛል። እንኳን 15 ሰው የሚያክል አይደለም አንድ ሰው ማስተዳደር ራሱ በዚህ ጊዜ በጣም ይከብዳል። እኛ እንዳየነው ስራ ውስጥ ስንገባ ስራው እዛው ዓለም ውስጥ ስራ ዓለም ውስጥ ያሉ ሴቶች በጣም ስላሳዘኑ ልባችንም ስለነኩ በዛም ደግሞ እግዚአብሔር ሸክም አድርጎ የነሱን ስለሰጠን ነው ስራውን የሚንሰራ እንጂ ስራው በጣም ከባድ ነው። ብቻ በሆነ ቲም ብቻ የሚሰራ ስራ አይደለም። በቃ በመንግስት አካልም እንደዚህ ደግሞ ሙሉ ቤተክርስቲያን እንኳን በዚህ ጉዳይ ላይ ትኩረት አድርጋ ቢሰራ ደስ ይለናል። ምክንያቱም በጣም ብዙ ናቸው ተስፋ በመቁረጥ ሰው በማጣት ስራ በማጣት ወደዚህ አይነት ስራ ብሎ የሚገቡና እኛ አሁን እንደዚህ አይነት ስራ በምሰራበት ጊዜ የ11 አመት ልጅ ያገኘንበት አጋጣሚዎች ነበሩ። የ16 አመት እንግዲህ 16 አመት ልጅ ማለት እንግዲህ አስበው እድሜዋን አስበው ልጅነቷን አስበው በዚህ እድሜው ላይ እንደዚህ አይነት ስራዎች ይሰራሉ። እና እኔ ማረሳው የሆነ ጊዜ እዛው ወንጌል እየሰበከን ሁለት ሴቶችን አገኟቸውና ቁጭ ብሎ ስጋራን እየጨሱ በጣም በቃ ቁንጣ ለብሰዋል ምናምን ሙዳቸው ወጣ ያለ ነው። በጣም የሚያስፈሩ ልጆች ናቸውና ልክ ሰላም ብያቸው ስለ ኢየሱስ ማውራት ሲጀምር ቀስ ብሎ ስጋራቸውን አጥፉትና መሬት ላይ አድርገው መስማት ጀመሩ። ከዛ አወራቸው። ከቤተሰብ ነው ጠፍቶ ነው የመጡት፣ ከክፍለ ሀገር ጠፍቶ የመጡ ልጆች ናቸው። በግሩፕ ነው ጠፍቶ የመጡትና ኦልሞስት እነሱ ማደሪያም የላቸውም። እንደዚህ አይነት ስራ ይሰራሉ፣ ገንዘብም ለምናሉ። ከዛ ደግሞ ባገኙት ገንዘብ አልጋ ይዘው ያድራሉ። ከዛ ጠዋትም ተነስቶ እንደዚህ ነው በቃ ቤትም የላቸው። ማታ ብር ለምናሩ ይሰራሉ፣ ቀን ላይ ደግሞ ይተኛሉ ማለት ነው። እንደዚህ አይነት ስራ የሚሰሩ ልጆች ናቸው። እና በቃ ወንጌል መስክረንላቸው ትራክቱን ሰጠን፣ ስልካችንም ሰጠን። በቃ እንደዋውላለን እናገኛቸዋለን ብለን ካለፈን በኋላ በቃ መሄድ አቃተኝ። እንግዲህ በጣም ተሰማኝ። ቤት ያለችው እህት ትዝ አለችኝ፣ አብረን ምን ልጆች ትዝ አለኝ። ስለዚህ እነዚህ ልጆች በቃ ትቼ መሄድ አልቻልኩም። አብረን ከኔ ጋር ያሉ ልጆች ተመልሰን ብንጠይቃቸውስ ምን ይመስላችኋል? ይዘናቸው እንሂድ አልኳቸው። ምን ችግር አለ በቃ ውስጥ ከሞላ እንሂድ አሉኝ። ከዛ ልክ ተመለሰን ልጆቹ ጋር ስንመለስ አንዱ መጡና የነገሩም ሰዎቹ ስጋራ ሰጥተው በግሩፕ ጀምሯል ጀማ። ጠበቅኩ ወንዶቹ ዞር እስኪሉ ድረስ ምናምን እና ልክ ወንዶቹ ዞር ሲሉ በቃ ወደ ቤት ልጃችሁ ልሂድ በቃ አልቻልኩም። እኔ በቃ እንደዚህ እያዩአችሁ ማለፍ አልቻልኩም። ከኛ ጋር ሄዳችሁ ትማራላችሁ ትኖራላችሁ ምን ይመስላችኋል ብዬ ጠየቁ። ልጆቹ ተያዩና በደስታ በቃ እንሂዳለን። ልክ ልጆቹን በቃ ደስ ብሎ ልጆቹን ይዘው ወደ መኪና እየሄደን አንዱ ጎረምሳ መጣበት። እንትን አላቸው እዛ አካባቢ ላይ እንደነገርኩሽ በጣም ስለሚጣሉ ብዙ አይነት ቻሌንጅ ስላለ አንዱ ምላጭ ይዞ መጣና የአንዷን ፊት ልትረትር መጣ። ፊቷን ሊጎዳ ምናምን በቃ እንዴት ሮጣ እንዳመለጠችው ልነግርሽ አልችልም። ሰውዬ አይመራትም ነበር፣ ለጅም ጊዜ ፈልጋት ነበር ልጅቷን ሊገላት ምናምን። እንደምን የሆነ መጠጥ ውስጥ ቤት ውስጥ ገብታ ቆይታ ምን ብላ ሰውዬ ዞር ሲል አይተናት ጠብቀናት ነው ይዛን መኪና ውስጥ አስገብተን ይዘን ገባ ነውና ያ ሁሉ ሰዎችን ይዘን ስንገባ እንደነገርኩሽ ቤቱን ነው እዚህም ያመተን ያዘጋጀ ነው እንጂ በቂ የሆነ ነገር አልነበረንም። ግን በቃ ልጆቹ እዛ ውስጥ ከሚሆኑ ቤት ውስጥ ከሚንበላው እንኳን የተወሰነ ነገር ይዘ እየመጣን በቃ በርስ በርሳችን እየተቸጋገር እየተበደረንም ይሁን ስራውን እየሰራን እንቀጥላለን በማለት ነው የጀመርነው። በእንደዚህ አይነት መልክ ነው አገልግሎትን እየሰጠን እያገለገለ ነበር ነው። ከውጭ የሚረዳን አንድ አካል የለም። እንደዚህ አይነት ነገር አይተን አናውቅም። ኢቭን ደግሞ እዚህ ሀገር ውስጥ ነው እንኳን ሰፖርት የሚያደርጉ ሰዎች የሉም። እኛ ወጣቶቹ አብረን የምንጸልይ ለእንትን ያስፈልገዋል ይሄ መገዛት አለበት እየተባባልን ብር ከሌለን ካከለ ተበደር ካገለ ተቀበል ካከለ ተቀበል እየተባባልን አንዳንዴ በቃ አሁን ለምሳሌ 20 ሰው ከሆነን በዚህ ጉዳይ ላይ ይሰራን ሆነ 20ዎቹ ብር ከሌለን ከሌላ ሰው ከ20 ሰው ለተበደረ እንመጣለን ማለት ነው። እንጆ ያደረግን ደስ እያለኝ ነው ስራው የምንሰራው። ለምን ከእንትኑ በላይ የልጆቹ መለውጥ በጣም ነው የሚያስደስተን። ልጆቹ ከእግዚአብሔር ጋር ሲታረቁ ደግሞ በዛ ቅስፈት ጎበዝ የጸሎት ሰው ጎበዝ ቃል የሚያነብ ቸርች ላይ እንኳን ተደውሎልን በቃ የእናንተ ልጆች መሸለም አለባችሁ ብሎ እስኪ መሰከሩልን ድረስ ሲደርሱ ከዚህ በላይ ደስታ ምን አለ? በእንደዚህ አይነት መልክ ነው። አንዳንዴ ደግሞ በጣም በቃ ገንዘቡ ራሱ የሚጠፋበት ጊዜ አለ። ይሁሉ ሰብስበሽ ምን አበሏለሁ ምን አጠጣለሁ ብለሽ ታስባለሽ እና እንደዛም ደግሞ በችግርም በረሃብም ከነሱ ጋር እየጸለይን እየተጋገዝን ያለፍንበት ቀናቶችም ነበሩ እና በእንደዚህ አይነት ላይ የሚረዳን አካል የለም። ደግሞ ሰው በጣም ያስፈልገናል። እኛ አሁን እንኳን በአቅማችን እንኳን ለ15 ሰው ለማድረግ ነው እየታገልን ያለ ምናምን
እና ከዚህ በላይ ደግሞ የሚረዳን የሚያግዘን ሰው ካገኘን በፋይናንሻል ሰፖርት የሚያደርገን ሰው ካገኘን እንኳን 15 አይደለም በአመት 50 60 100 ልናድን እንችላለን፣ 100 ልናተርፍ እንችላለን። ስለዚህ እዚህ ስራ መንፈሳዊ ብቻ አይደለም ስራው፣ ገንዘብ ይጠይቃል፣ ጊዜን ይጠይቃል፣ እውቀትን ይጠይቃል። እኛ ሰው እንዲያግዘን ወይም ደግሞ ከኛ ጋር እንዲሰራ የምንፈልገው በገንዘቡ ብቻ አይደለም፣ በእውቀቱ ባለው ነገር ሰው ከኛ ጋር ቢቆም አብረን ብናገለግል አብረን የነዚህን ሰዎች ህይወት ብናተርፍ ብናድን ደስ ይለናል። እና በእንደዚህ አይነት መልክ ቻሌንጅ ውስጥ ነው እንግዲህ እንደነገርኩሽ ቤቱ ክራይ ነው፣ በየወሩ ይከፈላል። ቤት ክራይ ሲሆን ደግሞ ቶሎ ቶሎ ነው የሚደርስብሽ። የዚህ ሀገር ሳታቂ ነው የሚመጣብሽ። የዚያ ሰው አስቤዛ አለ፣ ምግብ አለ፣ ምናልባት የሆነ ነገር ከታመሙ የህክምና አለ፣ ብዙ አይነት ነገር አለ። እና ይሄ ሁሉ በቃ ጌታን እያየን ነው የምንሰራ፣ ጌታና ጌታ ብቻ እያየን እና አንድ የሚረዳን አካል አንድ የሚረዳን ግለሰብ ወይም ደግሞ ከውጭ ስፖንሰር ሆኖ በዚህ የሚያግዘን ከጎናችን የለም። ግን እንደዚሁ በበጣቱ አቅም የተወሰነ ቴሌግራም ከፍተንላችኋል። የ50 እና የ100 ብር አለ፣ የ500 እና 1000 ብር አለ። ተማሪው በአቅሙ ምናልባት 50 ብር አውጥቶ ታክሲ የሚሄደው በእግር ሄዶ ለወንጌል ስራ እንዲያደርግ እናደርጓለን። አንዳንድ ስራ የጀመሩ ሰዎች ደግሞ ቢያንስ ካለው 500 ይሁን 1000 ለፍቅር ስጦታ አድርገው ለቲሙ እንዲሰጡ እናደርጓለን። በእንደዚህ አይነት መልክ ነው እያገለገለ ነበር ነውና ግን ብቻ በቃ ብዙ የማጣት ጊዜም አሳልፈናል። ቤት ክራይ የምንከፍልበት አጠን በጣም ታግለን በቃ እንዳውም ቤታችንን ልቀቁ እስክንባል ድረስ ደርሰንም እናውቃለን። ቤት ውስጥ የምናበላቸው ነገር ማጠም በጣም ጨንቀን እናውቃለን። አንዳንዶችን ደግሞ በጾም ጸሎትም እያሳለፍን ነበር። ጥሩ ነው እሱም እና ጥሩ መሸወጃ መንገድ ነው። አይ ጸጋ በስቶላችኋል፣ እግዚአብሔር ይመስገን። ተከሻችሁ ሰፍቷል። የእውነት ጉዳዩን በማድረግ ብቻ ሳይሆን አንተንም ጥቂት ካንተ ጋር ያሉት ቲሞችንም አውቃለሁኝ እና አርሊ ነው ለእናንተ የራሳችሁን ነገር መሸከም ከባድ በሆነበት ጊዜ እንደዚህ ያለፈ የእግዚአብሔርን ቤት የእግዚአብሔርን መንግስት ሸክም መሸከም ደግሞ አልፎ እንደዚህ ወጣ ያለ አሁን የምትነግረን አይነት ነገሮች ላይ መሰማራት የእግዚአብሔር ጸጋ ሲበዛ ብቻ ነው። በቀጥሎ እግዚአብሔር ይረዳቸዋል በብዙ ብለን እኛም አንድ መንገድ እንሆናለን ብለን እናምናለን። ጉትሻዬ አንዱ ዊንግ ቅድም እያወራን የጸሎቱ ነው። ጥቂት ደግሞ እሱን እናንሳ። ጸሎትም ያው ትልቅ አገልግሎት ነው። በተለይ እያሰብኩ ነበር እንደዚህ ስራዬ ብሎ ለያዘው አካል ማለት ያው ቸርች ውስጥ ይጸልያል፣ በግል እንጸልያለን። ግን ጸሎትን ሸክም አድርጎ ወጣቱ ላይ ያለውን የጸሎት ጊዜ ሸክም አድርጎ እንደተነሳ ሰው ብዙ እግዚአብሔር የሚናገራችሁ የሚሰራው ያለፋችሁት ነገር ይኖራል ብዬ አስባለሁ። ኢንካውንተሮች ይኖራችኋልና እስቲ ከዛኛው አገልግሎታችሁ አንጻር ደግሞ ትዝ የሚሉህን ነገሮች አጫውተን። እንግዲህ ለጸሎት ያለኝ ቦታ ለጸሎት ያለኝ ፍቅር ልገልጽ አልችልም። እንደ ቲማችን እንዳው የሚታወቀው ሚኒስትራችን የሚታወቀው በጸሎት ነው። ብዙ ሰውም ደግሞ ቢቢጂ ሲባል ፈልጎ የሚመጡት አንዱ አካል ጸሎት ነው። ምክንያቱም እንደ ልብሽ የምትጸልይበት ቦታ ነው። ኢቨን ስንጸልይ ራሱ ቲም ላይ መጥቶ የሚጭንብሽ ሰው የለም፣ ወይም ደግሞ መጥቶ ትንቢት የሚናገር ሰው የለም። አንድ ሰው ይመጣል፣ ጸሎት የሚመራ ሰው ከመጽሐፍ ቅዱስ አንድ ቦታ አንብቦ የጸሎት ይሰጥሻል፣ እሱም ይንበረከካል። ሁሉም ሰው በግሉ ከእግዚአብሔር ጋር ያወራል። ምክንያቱም እግዚአብሔር ቃልም ሲናገር በጎች ድምፄን ይሰማሉ ስለሚል አሁን የሆነ አካል እየጸለየ የሆነ አካል ደግሞ አሜን አሜን እንድል አንፈልግም። እኛ ሁሉም ሰው በግሉ ከእግዚአብሔር ጋር ጊዜ እንዲያሳልፍ፣ ከእግዚአብሔር ጋር እንዲያወራ፣ ድምፁ መስማት እንዲችል ይሄ ነው የምንፈልገው እኛ እና ያው በልጅነቴም እንደነገርኩሽም ሲጀምር በጸሎት ዓለም ውስጥ ነው ያደግኩት። እናቶች ጋር ነው ያደግኩት። እኔ ከእናቶች ጋር መጸል እንዴት እንደምወደው ስቲል አሁን ደግሞ የማገለግለው ራሱ የእናቶችና አባቶች ስብሰባ ኩሄር ነውና ከነሱ ጋር ራሱ ጊዜ አሳልፋለሁ። እኔ በቃ እናቶች አለበት ከተባለ አልቀርም ጸሎት። የቸርች ነክ ክብር ደመና እዛ የእናቶችና አባቶች ሻኮር ውስጥ አገለግላለሁ። በጣም የሚጸልዩ እናቶችና አባቶች አሉ እዛ። እነሱ ናቸው በብዙ ጸሎት የሚደግፉኝና ያው እዛም አገልግሎትም ቸርችም የገባሁበት በዚህ ምክንያት ነው። በቃ እኔ ማምለጥ አለብኝ፣ የሆነ የሚጸልዩ ልጅ የሚጭኑብኝ ሰው የሚጸልዩ እናቶች መኖር አለባቸው ብዬ ነው እዛ የገባሁትና በእንደዛ አይነት ዓለም ውስጥ ስላደግኩኝ እንዴት ነው ቲሙ ላይም ልጆቹ ጋር ይሄ ነገር እንዲኖር እንፈልጋለን። እንዴት ነው ምንም አይል ቢዘምሩ ቢያድጉ ጸሎት ከሌለ ሰው ማደግ አይችልም። እንዴት ነው ኢቭን እንኳን ለማደግ አይደለ ሰው ለመኖር ራሱ መጸለይ ያለበት። መጽሐፍ ቅዱስም ሲናገር እግዚአብሔርን ፈልጉ በህይወት ትኖራላችሁ ይላል። ሰው ለመኖር መጸለይ ያለበት። በተለይ ደግሞ ክርስቲያን የማይጸልይ ከሆነ ከእግዚአብሔር ቃል ጋር ጊዜ የሚያሳልፍ ከሆነ ማደግ አይችልም፣ መኖር አይችልም።
ያ ምን ተነፈሰው እስትንፋስ ስለሆነልን ጸሎት ሁሉ ጊዜ ከዛ ስፍራ ነው መጥፋት የማንፈልገው እና ቲሙን እንኳን መጥተሽ ብታይ በጣም በቃ አልቃሽ ህዝብ ነው የሞላ። ትውልድ እንትን ተባለ እስቲ ስለ ትውልድ እንጸልይ ሲባል እንዲህ ስለ ግለሰብ ወይም ደግሞ ስለ ራሳችን ችግር እንደዚህ አልቅሰን አናውቅም። ስለ እግዚአብሔር ክብር ስለ ትውልዱ ግን በቃ የሚማልድ የሚጸልይ ብዙ ወጣት አለ። ለዛ ነው እኛ አሁን ፎከስ አድርገን ቲሙ ላይ መስራት የምንፈልገው እና የሆነ ጊዜ ከጸሎት ጋር የተያዘ ያጋጠመን ነገር ደምቢዶሎ ያዛ የምንጸልይበት ጊዜ አጋንንት ላይ እየጸለየን ከተወሰኑ ሰዎች ወጣና ከሁለት ሰዎች አጋንንቱ አልወጣም ብሎ ከአቅማችን በላይ ሆነብን። ልጅ ነን እንግዲህ ብዙ ነገር አለና ልክ አጋንንቱ ከአቅማችን በላይ ሲሆንብን በቃ ጸልየን ጉባኤን ሂዱ ብለን ሸኝተን እኛ ተወሰነ አብረን የምናገለግል ልጆች ቀረንና አንድ ወዳጅ ያለ አብረን ከኛ ጋር የሚያገለግል እስኪ ተያይዘን ንስሐ እንግባ እኛ መሀል ምናልባት እግዚአብሔር ያበደሰው ሊኖር ይችላል አለ። ያው እንግዲህ ጸሎት እንደነገርኩሽ በጣም ጥንቃቄ ስለምናደርገው ነው ለምንጸልይ ጸሎትና እጅ ከተያዘን በኋላ እግዚአብሔር ሆይ በቃ በድለናል ይቅር በለን ልክ ሲል አጋንንቱ ደግሞ ይቅር ብያችኋለሁ ልጆች ያለ። ከዛ አንዱ አለ ከኛ ጋር ምስትሽ ዝም ብል ፊኛ ብሎ አጋንንቱ ሰደበና አጋንንቱ ደግሞ አንተ ዱባ ብሎ ወደ ስጋው እንኳን ሊቀየርብን ነበረ። አቤት ያን ሞመንት አረሳም እና ከዛ በኋላ ነው በቃ ዲፕ ይሄ እንደነገርኩሽ ጸሎቱ ረሃቡን ነበረን እንጂ እውቀቱም አልነበረን። ከዛ በኋላ ቁጭ ብለን ስለ ጸሎት ማጥናት ጀመርን፣ ጊዜ መውሰድ ጀመርን። በጸሎት ዓለም ላይ የቆዩ በቃ ያረጁ ትልቅ ሰዎች እናቶችን አባቶችን ፈልገን ከነሱ ጋር ጊዜ ማሳለፍ ጀመረ። እንዲህ ያለ እግዚአብሔር የጸሎት ኃይላችን የጸሎት ተቀማችን እየጨመረ መጣ። ከምንም በላይ ደግሞ ጸሎት በቲዮሪም በትምህርትም አይመጣም። ጸሎት በመጸለይ ነው የሚመጣው። በቃ በጸሎት በመጸለይ ነው የሚመጣው። የሆነ በስልጠና የሚመጣ አይደለም። ትሬኒንግ አድርገሽ የምታመጪው ነገር አለ። መጸለይ ከፈለግሽ ሁኚ በጌታ ስር። በቃ ጸጋ አለ፣ እንድንጸልይ የሚያደርገን መንፈስ አለ፣ የሚረዳም መንፈስ አለ። መጽሐፍ ቅዱስም ሲናገር ሰው በኃይሉ አይበረታም ነው አይደለም የሚለው። በእንደዚህ አይነት መልክ ነው ቢቢጂ ወደ ጸሎት ዓለም የመጣና የማይጸልይ ዘማሪ እኛ መሀል አይኖርም። አንዳንዴ ዘማሪዎችን ጋብዘን በቃ መጡና ጸሎታችን አይቶ በጣም ይቅርታ አድርጉልኝ በቃ እግዚአብሔርን በድያለሁ እየጸለይኩ አልነበረም እስከዛሬ እኛ መሀል መጥቶ ንስሐ ይገባሉ። እና ደግሞ በወር አሁን ለምሳሌ መጥቶ ለሚሄድ አገልግሎት ለሚመለስ ዘማሪ ራሱ ወር ሙሉ ነው የምንጸልየው የዛን ሰው ህይወት እየተከታተለን እና እንዴት ነው በቃ ጸሎቱ በደንብ እንዲገባን እንፈልጋለን። በደንብ በቃ ሁሉም ነገር ጠፍቶብን ከጌታ ጋር ጊዜ ማሳለፍ እንፈልጋለን እና ምን ያህል በዚህ ትውልድ መሀል ጌታ እንደሚራፍ ምን ያህል ጌታ እንደሚፈልግ በዚህ ትውልድ መሀል እንደዛ ነው ቢቢጂ ወደ ጸሎት እያደገ የመጣ። ያው በእኛ መሀል ብዙ ስራ ስለተሰራ ደግሞ ጸልየንም መልሱን ስላየን አሁን እንዴት ነው እንጸልያለን። እግዚአብሔር በጸልየን ልክ ደግሞ ብዙ መልስ እየሰጠን ምሕረቱን እያሳየን ነበር። አሁን ሪስ አድርገን እንደ ከተማ እንደ ሀገርም ጸልየንበት መልስ ያየንበት ብዙ ነገር አለ። እንደ ቢቢጂ በጣም ብዙ እግዚአብሔር ያመሰገንበት ቀናቶች ነበረ። እነዚህ አይነት ነገሮች ደግሞ የበለጠ ለመጸል አቅም ሆኖልን ብርታት ሆኖልን ለዛ ነው ከኛም አልፎ ትውልዱ ጌታ ፊት መፈለግ አለበት ከኛ ጋር መጸለይ አለበት ብለን በየቦታ ላይ የሄድን የጸሎት ጊዜዎችን እያዘጋጀን የምንጸልይና እንደዛ ነው ብሄርንበት አንዳንድ ክፍለ ሀገሮችን በመሄድ አንዳንድ ቤተክርስቲያኖችን በመናገር የጸሎት ጊዜ አብራችን እንወስዳለን። እንደዚህ እያደረገን ቲሙንም ራሳችንን በጸሎት ዓለም ውስጥ እያደገን ያለን እግዚአብሔር ይመስገን። ታስቀናላችሁ ታስቀናላችሁ። ጉድሻዬ እንግዲህ ቤተክርስቲያን እና ለእናንተ በሯን እንድትከፍት እንመኛለን። ይህን ጥሪ እናቀርባለን። ከዛ ደግሞ በሴተኛ ዳሪ እህቶቻችን ላይ ለምትሰሩት ስራ እንዳልከው መንፈሳዊ ብቻ ስላልሆነ የሚያስፈልገው ነገር ከጎናችሁ ሰዎች እንዲቆሙ ጥሪ እናደርጋለን። ቅድም እያልከኝ ነበረ በቀጣይ ሌሎች እህቶችን ለመቀበል ፕሮግራም አለን እያልከኝ ነበር እና እሱንም ወርሃዊ ፕሮግራማችሁንም ማስተዋወቀን ቀረ የምትለውም ነገር ካለ በዛው በለን። ይሄን የሰሙ ሰዎች እንዴት ነው ይሄን እንትን የምናገኘው ሲሉ የት ነው የሚያገኛችሁ ሰፖርት እናድርግ ቢሉ እንዴት ነው የሚለው? በመጀመሪያ ቢቢጂ ትልቁ ህብረት የምንጸልይበት ሚኒስትሪ ጀሞ አንድ አካባቢ ነው። ወር ገብቶ ሁለተኛ ሳምንት ላይ ነው ኮመን አዳር አለን። ከኛ ጋር መጸለይ የምትፈልጉ እግዚአብሔር ቃል ጋር ማስተማር የምትፈልጉ ከኛ ቲም ጋር ሆናችሁ ደግሞ ስለ ምድሪቱ ስለ ትውልድ መጸለይ የምትፈልጉ ነው። በተለይ ደግሞ አባቶችም እናቶችን ብናገኝ ደስ ይለናል። በቃ በጸሎት የሚያግዙ ሰዎች ብናገኝ ደስ ይለናል። እንደዚህም ደግሞ ወጣቶች በተለይ ደግሞ እንዴት ነው የህይወት ቻሌንጅ ውስጥ ያላችሁት የመንፈሳዊ ድካም ውስጥ ያላችሁት ሰው አይደክም ማለት አይደለም። በብዙ አይነት ድካም ውስጥ ነው የምናልፈው።
ከእናንተ ጋር ህብረት ማድረግ ስለምንፈልግ ብትመጡኛ ከኛ ጋር ብትጸልዩ ህብረት ብታደርጉ ደስ ይለናል። በወር አንዴ ሁለተኛ ሳምንት ላይ ነው፣ ወር ገብቶ ሁለተኛ ሳምንት ላይ ነው ትልቁ አዳራችን የምንጸልይበት። አርብ ቀን ነው። ቲክቶክ አለን፣ ሚዲያ አለን፣ በዛው ላይ ተከታተሉን ይችላሉ። ስልካችንም ምናልባት አስቀምጡልና በዛው መልክ ልታገኙ ትችላላችሁ። ከኮሉ ሪሃብ ሴንተር ጋር የተያዘው ግን ናሴ 22 ፕሮግራም አዘጋጅተናል። ናሴ 22 ነው ያዘጋጀ ነው። ጀሞ አንድ ከኩ ህንፃ 5ኛ ፎቅ ላይ ነው። ቅዳሜ ከሰዓት ነው፣ ከ9 ሰዓት ጀምሮ ነው። እንዴት ነው ቀጣይ አመት ላይ ወደ 15 የሚሆኑ ሴቶችን መውሰድ እንፈልጋለን። አሁን ዝግጅት ላይ ነው ያለ ነው። የሚያስፈልግ ነገር አሟልተ ነው እነሱ መውሰድ የምንፈልገው። ምክንያቱ ያው ከወሰድን በኋላ ገንዘብ ላይ ሌላ ነገር ለመራሩጥ አንፈልግም። የልጆች ህይወት ላይ ትኩረት ሰጥተን ነው መስራት የምንፈልገው። ያው ሲገቡ የሚማሩት ነገር አለ። የተለያየ የጸጉር ሙያ እናስተምሯለን። እንደዚህ የተለያየ ስፌት ላይ የሆነ የምናስተምራቸው ትምህርቶች አሉና ያን ነገር እንኳን ማቴሪያል እንኳን የለንም ገና አሁን እያስተካከልን ነው ያለውና ብዙ አይነት ነገር ያስፈልገናል። ቤት ክራይ ውስጥ ነው ያለነው። አመት ይሄ ሁሉ ሰዎች የሚበሉ ናቸው። አስቤዛ ያስፈልጋል፣ ብዙ ነገር ያስፈልጋልና በዛች ቀን መምጣት የምትችሉት ማቴሪያልን በእጅ ይዛችሁ ብትመጡ ደስ ይለናል። ከዛም ያለፈ ደግሞ በገንዘባችሁ ሰፖርት ልታደርጉ ልታግዙን ከኛ ጋር ልታገለግሉ ትችላላችሁ። ስራው አገልግሎቱ የጋራ ነው። ይሄ የኔ ወይም ደግሞ ለቢቢጂ የተሰጠ አይደለም፣ የሁላችን ኃላፊነት ነው ብዬ አስባለሁ። ሰዎችን ለማዳን በተለይ ደግሞ እህቶቻችን ከእንደዚህ አይነት ህይወት ወጥተው ደስተኛ ሆኖ ወደ ነበሩበት ህይወት ተመልሶ የራሳቸውን ጥሩ ስራ መያዝ ይሄንን ማየት ትልቅ ነገር ነው። የጋራ ስራችን ስለሆነ ፋይናንሻል ያላችሁት በተለይ በቃ በፋይናንሻላችሁ ከኛ ጋር ብታገለግሉ መታችሁ ማቴሪያል ይዛችሁ መታችሁ ግቢው ልጆቹን ብትጎበኙ ከኛ ጋር በቀጣይነት ማገልገል ብትችሉ ደስ ይለናል። በዛች ቀን የምትችሉ እንድትመጡልን፣ መምጣት የማትችሉ ደግሞ ስልካችን እዚህ ላይ እናስቀምጣለን። ደውሉልን፣ ጠይቁን። አብረን እናገለግላለን፣ አብረን እንሰራለን እንለዋለን። ነሞቲ ሚዲያ ሰማይቱ ቢከነ ሆርዶፋ ጅርተኒ ገሬ በከልቸ በሪ ቢቢጂ ራቴ akkasumas ደግሞ ሞራ ኮሉ kan jedhamu dubartoota warra hojii ijaarraa babba'aniif dhaabbata akkasii dhaabbanni hojii akkasii hojjechaa jirra. Namoota kanaa fi ji'a dhufu gaafa 12 ji'a 12ffaa kana gaafa 22 sagantaa qopheessinee jirra. Jamoo tokko kakuu fooqii irratti fooqii 5 argamtanii nu wajjiniin akkasiin hojii kan hojjetan hin barbaanna. Maateeriyaalii mi'a nu fiddan dhufuu qabdan akka nu fiddanii dhuftan gibbii sanaaf hin barbaachisanii wanta yaaddanii akkasumas immoo qabeenya keessaniin abbootiin qabeenyaa namoota qabeenya qabdan akkasiin nu bira dhaabbattanii jireenya obboleettii keenya durbaa tokko akka baraarru akka olchinu jireenya isa seen dur qabaachaa turre isa namummaa seentti uumamte sanatti akka deebisnu isin affeera. Hojiin kun hojii namni dhuunfaa wayin ደግሞ gareen tokko waan hojjetu tun taane hojii saba hundumaa nama hundumaati jedhee yaada. Amantiidhaan utuu waliin qoodiin wanta irratti hojjechuu qabnudha. Isinis faayinanshaaliidhaan wantoota barbaachisu bukkee dhaabadha. Wal wajjiniin hojii mootummaa waaqayyoo hojjennaa isiniin jedha. ቴንክ ዩ ሶ ማች ጉድሻዬ፣ ደስ ብሎኛል በነበረን ጊዜ። ደግሞ በግልም ምስክርነት የምሰጣችሁ ምገረምባችሁ ምቀናባችሁ ወጣቶች ናችሁ። ከጸሎት ጋር ባላችሁ ነገር በመታገለግሉበት ባለፈው 18ኛ ዓመታችሁ ላይ አይደልክ ነኝ 18ኛ ዓመታችሁን ስታከብሩ ተገኝቼ ነበርና የእውነት ይሄንን የምታዩ የሰማይ ቲዩብ ቤተሰቦቻችን በጸሎት ወጣቶች ህብረት ብታደርጉ በሚያስፈልጋቸው አገልግሎት አብራቻቸው ብትቆሙ የእውነት እያገለገሉ ያሉ ወጣቶች ናቸው ስል ምስክርነት ይሰጣል። ቴንክ ዩ። ቀረ የምትለው ነገር ካለ ማመስገን የምትፈልገው የመጨረሻ እድል ስጥክ። ያው በቢቢጂም በኩልም ዙሪያ ማመስገን የምፈልገው ብዙ አካል አለኝ። በመጀመሪያ በእውነት እስከዛሬ የረዳን ያግዘን አባትም እናትም ሆኖ ቲሙን ከዳዴ ጀምሮ እስከዛሬ ያሳደገው እግዚአብሔርን አመሰግነዋለሁ። ከዛም ያለፈ ደግሞ በብዙ ነገር ሰፖርት ሲያደርጉን የነበረ በጸሎት ሲያግዙን የነበረ ቤተሰቦች አሉና እዚህ ስማቸውን ጠርቼ መጨረስ አልችልም። ይሄ ሁሉ አመት በብዙ ከደምቢዶሎ ጀምሮ እዚህ እስካለን ድረስ በጣም ያገዙን ብዙ ሰዎች አሉ። በፋይናንሻል፣ በጸሎት፣ በምክር፣ በማስተማር ከጎናችን አይቆሙትና እናንተ ሁላችሁ እግዚአብሔር ባርካችሁ። ዋጋችሁ ትልቅ ነው። በእውነት በሰማይ ዋጋችሁ ትልቅ ነው። ብዙ ከኛ ጋር አገልግላችኋል። የክብር ደመና እናቶችና አባቶች ኳየር ዓለም ገና ምን ወንጌል ረጅም አመት ነው ደጃቸውን በራቸውን ከፍተውልን እንድናገለግል ተደረገበትና እንደዚህ በሰፖርት ያደረጋችሁ ሰዎች ሁሉ እግዚአብሔር ባርካችሁ። ዘመናችሁ ተባረከ ይሁን። ምስጋናዬ ከልቤ ነው። ተባረኩላችኋለሁ። እናንተም ሰማይ ቲዩብ ደግሞ ይሄንን ራይ አይታችሁ ይሄንን አገልግሎት አይታችሁ ሰው ጋር መድረስ አለባችሁ ብላችሁ
እድል ስለሰጣችሁን ከልቤ ነው ማመሰግናችሁ። የሚወደድ ብዙ ነገር የተጠቅምንበት ያለው በዚህ ሚዲያና እግዚአብሔር ይባርካችሁ። ቴንክ ዩ ላችሁ ፈልጋለሁ። አሜን። ጉድሻይ ቴንክ ዩ ሶ ማች አመሰግናለሁ በጣም። አሜን። የተወደዳችሁ የሰማይ ቲዩብ ቤተሰቦቻችን የዛሬ ቆይታችን ይሄን ይመስል ነበር። በቀጣይ ከሌላ እንግዳ ጋራ የሰማዩን ልንጫወት ተመልሰን እንመጣለን። እስከዛው ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። በዚህ መልኩ አብራችሁን አገልግሉ። ሰላም ቆዩ።